በቃ ለአገሩም ለመንግስቱም ስጋትም አልነበሩም። መልካም እየሰሩ መልካም ለምን ኃጢአት ነው እንደዚህ ተሰቃዩት? በምን ብለህ ትላለህ? ምንም ኃጢአት አይደለም። በኃጢአት ምክንያት አይደለም። እስራኤል በግብፅ የተሰቃየው በደል በድለው ሳይሆን የፈርዖን ንጉሥ ፈርቷቸው ነው። ኤድሞንድ የሚባለው ሰው እኔ ኦፊሻል ዲቤት ጥሪ አቅርቤለታለሁ በቴዲ ሐዋሳ ቤት እንድንገናኝ ማለት ነው። ምንድነው ኦፊሻል ደግሞ አቅሎ ነው ያወራ ከዛን ጊዜ በጣም አዋራጅ የሆነ ሰው መሆኑን ዛሬ ወንድሜ ቴዲ መልሶልኛል። የዲቤት ጥሪውን እኔ ነኝ ያቀረብኩለት። እስራኤልን በተመለከተ ነው የምናወራው። ግን አሁን አይመጣም። ለምን አንተ እውነትን አይችልማ? እውነት ጋር አብሮ እኔ ግን እፈልጋለሁ። ጠዋት ከማታ ጠዋት ጀምሮ እስከማታ አጀንዳ እኮ አድርጎን ይዞና አለው። የእስራኤል ህዝቦችን አጀንዳ አድርጎ ይዟለው እሱ ሰውዬ። ይህ ሰውዬ 9 ዓመት እዚህ ሀገር ነበር። አባረውት ይሁን እስራኤል ሀገር ነበረ? አዎ ነበረ። እዚህ ሀገር 9 ዓመት ነበረ። እዚህ ሀገር እስራኤል ሀገር ነዋሪ ነበረ እዚህ ሀገር አባረውት ነው እኮ። በዛ ነው እንትን ጥላቻ የተነሳበት መሰለኝ። እኔ አሁን የእስራኤልን ምግብ በልቶ የእስራኤልን ውሃ ጠጥቶ እንዴት እንደዚህ አይነት ነገር ሊያወራ ይችላል? ዩቲዩብ ጀምሬ ነው የማውቀው። ዩቲዩብ ጀምሬ ስለማውቀው ገብቼ ነግሬው ነበር። እኛ የፖለቲካ መጠቀሚያ አይደለንም ረፍተው ብዬዋለሁ። እምቢ አለ። ማነው የኤድሞንድን እኔ ዲቤት ኦፊሻል ጥሪ ጠርቼዋለሁ። አክሴፕት አድርጎኛል፣ ተቀብሏል። ቀኑን አሳውቅ ነው። ቴዲ ሐዋሳ ቤት ነው የምናደርገው። እስራኤል ሀገር ይበቃናል ለሁላችን። እባካችሁን ተው፣ አታስጠሉን በአለም። ቴዲ ሐዋሳ ቤት እኔ እገባለሁ። ኤርሚያስም ትገባለህ። ቤትማ እኔ ከጎኑ ቆሜ ከእንትና ጋር ያው ዘራፍ እንላለን። እስቲ የሚያመጣውን እናያለን። እሱ ሰውዬ በላይ እንጂ የሚናገረው ታሪክ አያቅ፣ መጽሐፍ ቅዱስ አያቅ። እና ደግሞ ከዛም በኋላ ደግሞ ለሪፍቃ የተነገራት ነገር እንደዚህ ሁለት ወንድማማቾች ሲራገጡ ሆዷ ውስጥ ምንድነው ሆዷ ውስጥ ያለ ምናምን ብላ ስትናገር በትንቢት ተነግሯታል ይባላል አይደለ? ተሳተፍ አርሙኝ። ለሁለታቸው እግዚአብሔር ተገልጦላቸው እግዚአብሔር ነግሯቸው ያን ሁላ የሚያውቅ የለም። ያኔ እንትን ነው የተነገረው ህዝብ የለም በዛን ጊዜ ሰዓት። አሁን ግን እኛ መጽሐፍ ምናምን ስናነብ ግን እየገባን መጣን። ግን ለነሱ ግን አልተናገራቸውም። ሶድ ነገር ነው በቃ። በትንቢት ላይ ግን ተነግሮ ነበረ። በትንቢት ለአብርሃም ለዘሩ እንደሚመጣበት ይህንን ትልቅ ታሪክ ከማሳየቱ በፊት ተሰቃይተው በዛ ሁሉ አመት ተገዝተው ኢጂፕሽኖች እንዴት አሰቃይቷቸው ገዝቷቸው እንደነበረ ሁሉ በትንቢት ተነግሯል። ገባ እና ሲያወጣቸውም ደግሞ በትንሹ አይደለም ያወጣቸው፣ በትልቅ ታሪክና በትልቅ በዝሯ ምንድነው የሚባለው በያድ ካዛካ በዝሯ ንትያ እና በትልቁ ታምር ሊያሳይ ስላለ ለዓለም ትምህርትም እንዲሆን ለእስራኤል ልጆችም እንዲያከብሩ ትእዛዛቶችን እንዲያከብሩ። ፋሲካ ማለት ከግርድና ትልቅ ወደ ነፃነት የወጡበት ጊዜ ስለሆነ ውሃውም ተከፍቶ ባህሩም ተከፍቶ በትልቅ በኃያልነት ስላወጡ ያ ነገር ለዘር ከዘሩ እየተማረና እንዲከበር የታዘዘበት ቀን ነው። ይሁዳኖች ያንን በመመልከት ነው ፋሲካ የሚያከብሩት። በዛ ዙሪያ ላይ ነው መጣነው መዲም እና ሌላ ያልኩት የፈለኩት አሁን ይኸውልሽ፣ እኔ አሁን በዚህ ባለውበት በቫዲ ቢጥሉኝ እንኳን ውሻው ጅቡም ያለፈው ነው የሚገጣኝ። ዮሴፍን ግን ሲጥሉት ከዛ እንትን ውስጥ ሲጥሉት ማንም ከሌለው ጫካ ከዛ ቦር ሲጥሉት እግዚአብሔር እንድታርጉ እንደጠበቀው እግዚአብሔር ትንቢት ስለሆነ እግዚአብሔር እንድታርጉ ግብጽ እንዳደረሰው ዘለቫድ ማዓመም באמת זה משגע אותי። የህዝብ ጦርነት ቢዋጋ ከሌላ ህዝብ ጋር ተደርቦ ወቅቶ ይለኛል ብሎ በሚል ስጋት ስለፈጠረበት ፖለቲካዊ ላይ ጫና ያመጡብኛል ብሎ በሚል ማስጨነቅ ጀመረ ማለት የእስራኤልን ህዝብ በግብጽ ማስጨነቅ ጀመረ። በቃ ያን መንገድ ሊያልፉት የግድ ነበረ። አብርሃም ኃጢአት ስለሰራ አይደለም እንደዛ የሆኑት እስራኤላውያን። ይስሐቅ፣ ያዕቆብ ኃጢአት ስለሰሩ አይደለም እንደዛ የሆነው። ዮሴፍ ኃጢአት ስለሰራ አይደለም። ህዝቡም ኃጢአት ስለሰራ አይደለም። አንዳንድ ሰዎች ሲናገሩ እስራኤል ኃጢአት ስለሰራ ነው በግብፅ 400 ዓመት
በጠላቶቻቸው ተቀጥቅጠው የተገዙት ይላል። ይሄ ውሸት ነው፣ ትክክል አይደለም። ኃጢአት ስለሰሩ አይደለም፣ ምንም ኃጢአት ሳይሰሩ ነው እንደዚያ ነው። እስራኤል ኃጢአት ሰርተው በአሕዛብ መንግስታት እጅ የተሰጡበት ዘመን አለ። በአሦራውያን እንደዚሁም በባቢሎናውያን 70 ዓመት፣ ፍልስጤማውያን 40 ዓመት ገዝተዋቸዋል። ምዳማውያን 7 ዓመት ገዝተዋቸዋል። እኔ እንኳን ማውቀው ማለት ነው። በኃጢአታቸው ምክንያት ምድራቸውም ላይ ተቀምጠው እግዚአብሔር ለምዳማውያን አሳልፎ ሰጥቷቸው 7 ዓመት በጌዴዮን ዘመን እንደዛ ሆኗል ማለት ነው። ፍልስጤማውያንም ልክ እንደዚሁ በነ ሳምሶን ዘመን አስጨንቀዋቸዋል። መስፍንን እያስነሳ ያኔ በኃጢአት ምክንያት ነው እንደዚያ ሆኑት። የግብፁን ግን ኃጢአት ሰርተው አይደለም። በቃ ለሀገሩም ለመንግስቱም ስጋትም አልነበሩም። መልካም እየሰሩ ለምን ኃጢአት ነው እንደዚህ ተሰቃዩት? በምን ብለህ ትላለህ? ምንም ኃጢአት አይደለም፣ በኃጢአት ምክንያት አይደለም። እስራኤል በግብፅ የተሰቃየው በደል በድለው ሳይሆን የፈርዖን ንጉሥ ፈርቷቸው ነው። የፈራው በቁጥር እየተዋለዱ ሲበዙ እስራኤላውያኑ በቁጥር እየተዋለዱ ቁጥራቸው እየጨመረ እየበዛ ሲሄድ በዛ በጌርሳ ምድር ማለት ነው ቁጥራቸው እየጨመረ ሲሄድ ጦርነት ባደርግ ከሌላ መንግስት ጋር ሆነው ይህ ህዝብ ይወጋኛልና ብሎ በሚል ስጋት ማለት ነው። ለምሳሌ ያኔ የግብፅ ንጉስ ይዋጋ ነበር ከሌሎች ማነው ይሄን የመጣው ታዲያ? እንትን አይዋጺም አይደሉ? የጳሮ እንትኖች ምናምኖች መሪዎች ምናምን እንደዚህ ብለው እንትን ለጳሮ የነገሩትኝ ማን ነው? እንደዚህ ብሎ ማን ነው ያሰበው? ጳሮ ራሱ ነው ያሰበው። ይሄን ራሱ ፈሮ እና የአውራጃው ገዢዎች ምናምን ነገር ይታወቃሉም። ደግሞ አንደኛ ሲገቡ 70 ሆነው ነው የገቡት። ይታወቁ ነበር። የሌላ ሀገር ሰው መሆናቸው ይታወቃል። ከከነዓን ምድር እንደመጣ ይታወቃል ያዕቆብ አባታችን። እዛ ግን በግ እያረቡ በምድሪቱ ላይ ሲኖሩ ዕለት ዕለት ቁጥራቸው እየጨመረ እየበዛ እየተዋለዱ እየጨመረ እየበዛ ቁጥራቸው እየበዛ ሄደ ማለት ነው። በዛ ሰዓት ላይ እንግዲህ ሹማምንቶች ሁሉ ጭምር ይኖራሉ። የፈርዖን ሹማምንቶች ሊመክሩት ይችላሉ። ልክ አሁን እንደ ኬኔሴት እንደሚባለው ለሱ የቅርብ ሰዎች ሆኑ ያማክሩታል። ይህ ህዝብ አንደኛ የኛ ወገን አይደለም፣ ባዕድ ህዝብ ነው። በእንግድነት ነው እዚህ የተቀመጡት። ስለዚህ ቁጥራቸው እየጨመረ ነው። ጦርነት ድንገት ከሌላ ህዝብ ጋር ብታደረግ እና ይህ ህዝብ እዚሁ ሀገር ውስጥ ኖሮ ለዛ ከምትዋጋው መንግስት ጋራ ቢያብሩና ቢወጉህ ለመንግስት ስጋት ነው ብሎ የሚል ነገር አቀረቡ ማለት ነው ክፉ ሰዎች እና ፈርዖን እና በዚህ ተስማማ። ከዛ እስራኤልን ማስጨነቅ ማለት እንዳይወልዱ ቁጥራቸው እንዲያንስ አደረገ። ከዛም እንደገና ደግሞ እንደዛም ሆኖ እንኳን መዋለዳቸው ባይቆምም በመከራ እያስጨነቋቸው እየወለዱ ከዛ እንደገና ደግሞ ያደረገው ስትራቴጂ ከዚህ በኋላ መከራም እያበዛንባቸው መውለዳቸውን አልተዉም። ስለዚህ ከዚህ በኋላ የሚወለደውን ዘራቸው እንዳይበዛ የሚወለደውን ወንድ ሁሉ ልግደል ብሎ ትእዛዝ አወጣ ማለት ነው። ወንድ ሁሉ መገደል አለበት። ምክንያቱም ወንዱ ከተገደለ እስራኤላዊው አይባዛም። ባይዞ እስራኤላዊ ብቻ ሳይሆን ማንም የትኛውም ሀገር ላይ ወንድ ከሞተ ዘር አይበዛም ማለት በቃ ይጠፋል ማለት ነው። ሴቶቹን ሌሎች ያገቧቸዋል ማለት ነው። ስለዚህ አሁን ያኔ እንደዚህ የሚል አዋጅ አወጣ። በቃ ከዚህ በኋላ ማንም ዕብራዊ ወይ ደግሞ አይሁዳዊ ማለት ነው በዚህ ምድር ላይ እንዳይበዛ ከተፈለገ መንገዱ ይሄ ነው። ከዚህ በኋላ የሚወለዱትን ወንዶች ግደል ወይ ደግሞ እንግደል ብሎ የሚል በፈርዖን ቤተመንግስት ውስጥ ተወራ። ይሄም ወሬ ሆኖ አልቀረም፣ ውሳኔ ያገኘ። ከዛ ወደ ተግባራዊ ሄደ። ያ ዘመን በጣም ይሄ ውሳኔ የተወሰነበት ዘመን 4ኛው ትውልድ የሚባለው ሞሼ በነበረበት ጊዜ እሱ በተወለደበት ጊዜ የነበረ ነው ማለት ነው። እና በፖለቲካ ፈርቷቸው ነው የህዝቡ ቁጥር መጨመር። እስራኤልም ፈርዖን አሁን በዛ ጊዜ ዝም ቢለው ሙሉ በሙሉ የግብፅ ቁጥር እያነሰ የእስራኤላውያኑ ቁጥር እየጨመረ በሚሄድበት ላይ ምድሪቱን ሙሉ በሙሉ ይወርሷታል። አንደኛ ዝም ብሎ ተራ ህዝብ አይደለም፣ ጥበበኛ የሆነ ህዝብ ነው እስራኤል። ከተማንና የተለያዩ ቴክኖሎጂዎችን ሁሉ ዘመኑ የሚፈቅድላቸውን በብረት ስራ አሁን በኢትዮጵያ ውስጥ የምትሰደቡበት መሰደብ በጣም እጅግ ሰቅጣጭ ጸያፍ የሆነ
ማጭድ ሰርታችሁና ማረሻ ሰርታችሁ የሰጣችሁት ህዝብ መልሶ ቀጥቃጭና ቡዳ እያለ ሲሳደብ ይሰማልና ይህ በጣም ልብ የሚሰብር ነው። የእስራኤል ጥላቻ ማወቅ ሰው እዚህ ማወቅ ያለበት አሁን አይደለም የሚጀምረው። የእስራኤል ጥላቻ አሁን በኢጅፕት ውስጥም እንዳልከው ባፈሩት በሰጡት ብዙ አስተዋጽኦ ባደረጉት ሲደበደቡ ሲቀጠቀጡ ያለምንም ምክንያት የዛ ጊዜ አንተም እንዳልከው ኃጢአት ያልነበራቸው ኃጢአታቸው ምንድነው? እስራኤል የእስራኤል ሃይማኖት ተከታዮች ስለሆኑ በዛ ኃጢአታቸው ያን የነበረው እና ያ ጥላቻ እስካሁንም እየወረደ ከኤቭሪ ጀኔሬሽን ያ ጥላቻ እንደውም እየባሰ ነው የሚሄደው። ያ ደግሞ ለማስረዳት በጣም ይከብዳል። እነዛ ሰዎች እንዳልከው እንትን ምንድነው ስሙ ሪቬንጅ አንድ ነገር ከተደረጉ ሄደው ጥቃትን ማድረስ የሚፈልጉ ሰዎች አይደሉም። በዛ ላይ ደግሞ እነሱ ፎከስ የሚያደርጉት የራሳቸውን ላይፍ በዛ ላይ ሰው ላይ አይደርሱም። እንዳልከውም ደግሞ ለዓለም ብዙ ጠቃሚ ናቸው፣ ብዙ አስተዋጽኦ የሚያደርጉ ናቸው። በቴክኖሎጂም፣ በብልጽግናም፣ በታሪክም፣ በሳይንስም በሁሉም ነገር። ግን ዞሮ ዞሮ አይናችሁ ላፈር ነው የሚሏቸው። ዞሮ ዞሮ የእስራኤል ሕዝብ የሚጠላው ከአምላክ ጋር የሚገናኘው በጣም ቅርብ ግንኙነት ስላለ ወይ ያ የቅናት ሊሆን ይችላል ወይ አሁን ለምሳሌ ኢራን ሀገር ባለፈው በዚህ ዙሪያ ተነጋግረናል። ኢራን አሁን በሃይማኖት አይገናኙ፣ ከእስራኤሎች ጋር በደንበር አይገናኙ፣ በፖለቲካ ምንም ያገናኛቸው ነገር የለም። ግን ጠዋት ሲጸሎት ካቆሙ በኋላ ለእስራኤል ሞት ይመኛሉ፣ ለአሜሪካን ሞት ይመኛሉ። ማታ ሊተኙ ሲሉ ጸሎት ካበቁ ወዲህ 24 ሰዓት የእስራኤልን መሞትና የእስራኤልን ከዚህ ዓለም የመጥፋት የሚመኙላት ነው። ምንም እኮ የተደረገባቸው ነገር የለም። ያው ያሳየን እዚህ ላይ ያመጡት ምንም የሚያገናኘን ያለ መተው ተገናኙን እንጂ እንዘ ሐማስ እንዘ ሂዝባላ ምንም ምክንያት የለውም እኮ እና ምክንያቱ ይሄ ነው ማለት ነው። ምክንያቱ ደግሞ ኢራኖች ብቻ አይደለም እስራኤል የሚጠሩ አሁን በትልቁ እንደውም በአጀንዳ ገንዘብ እየተከፈለ ይህ ጥላቻ በዚህ ዓለም እንዲስፋፋ እየተደረገ ነው። ሲምፕል አሁን ባለፈው ያያችሁት የሰላማዊ ሰልፍ አገሩን ጥልቅልቅ አድርገው ያሉት የነበሩት እየተከፈላቸው የእስራኤል ሕዝብን እውነቱን በውሸት እያመቀናበሩ የእስራኤል ሕዝብ እንዲጠፋ ነው የሚፈልጉት በቃ። እና ባለፈው ኤርሚያስ ነግሬ ነበረ። እኛ እኮ ጁሽን አንጠላም፣ ግን ዛዮኒስትን እንጠላለን። ዛዮኒስት ማለት ጁሽ ማለት ነው። ገባ አባባሌ? እንዴት አይነት አስመሳዮች እንደሆኑ እና ይሄ ነገር በፕረፐዝ የሚደረግ ነገር ነው። ያ ጥላቻ እንደውም አሁን ተስፋፍቶ በዓለም ላይ በጣም የተስፋፋው አሁን የሆነ ቪዲዮ ልቅቄ ነበረ ስለ ኡክራይን እና ስለ ራሻን ያለው ጦርነት። እዛ ላይ ከ4 ሚሊዮን ሰዎች ጠፍተዋል። በሁለቱም ይቅርታ አድርጉልኝ፣ ከ2 ሚሊዮን ሰዎች በሁለቱም ሳይድ ጠፍተዋል። ያ ማለት 2 ሚሊዮን ይቅርታ 4 ዓመት ድፍን እየተተኮሱ ማለት 4 ዓመት እየተተኮሱ ከ2 ሚሊዮን ህዝብ በላይ ጠፍተዋል። በዛ ላይ ደግሞ 10 ሚሊዮን ህዝቦች ቤታቸውን ለቀው ወደ ሌላ እንዲሄዱ ተገፍተዋል። ያ ሁሉ በደል እያለ ይሄ ነገር እንዳይወራ የማን ነው የሚወራው? እስራኤል ሀገር ራሷን ዲፌንድ በምታደርግበት ለምን እስራኤል ዲፌንድ አደረገች በማለት ዓለም ጥልቅልቅ አድርጎ ያለው የእስራኤል እንትን ብቻ ነው፣ እስራኤልን መጥፎነት ነው። አሁን ስለ ራሻን ስለ ኡክራይን እና ራሻን ወጥተው እንትን ሰላማዊ ሰልፍ ስታደርጉ አታዩ። በዛ ላይ ደግሞ አሁን አፍሪካ ላይ ምንድን ነው የሚባለው ሳውት ሱዳን ላይ ትልቅ ጄኖሳይድ እየተደረገ ነው እዛ። በዛ ላይ ሱሪያ ላይ አሁን አዲስ ይሄ የጂሃድ አስተዳዳሪ አለ ጎላን የሚባል እሱ አሁን የዳይሽ ተከታይ ነው የነበረው። አሁን እንትን ሱት ለብሶ አነጋገሩን ትንሽ ስለለወጠ ሰው ማይንዱ የተለወጠ መስለዋል። ግን አገር ውስጥ ያለው ንጹሃኖቹን በየቀኑ እያረዳቸው ነው ያሉት። ለምን በሰብአዊነት ከሆኑ ለምን ህዝቡ ወጥቶ እንትን አይልም? ለምን ፌር አይሆንም? ግን እስራኤል ላይ ሲሆን ሁሉ ነገር ይገናል። እስራኤልን ለማጥፋት በዚህ ዓለም ውስጥ እስራኤል ደግሞ እግዚአብሔር የመረጣቸው ህዝቦች ስለሆኑ ያ ብቻ ነው የሚረብሻቸው። የመረጣቸውም ደግሞ እነሱ ፈልገውት አይደለም፣ እሱ ስለፈለጋቸው ነው። በዛ ላይ ደግሞ ኦሪቱን ያስረከባቸው ለእስራኤል ህዝቦች ነው። የእስራኤል ህዝቦች ደግሞ ኃላፊነት አለባቸው አምላካቸው ያላቸውን ትእዛዝ ለመፈጸም እዚህ ዓለም ውስጥ
ያ እውነት ነው፣ ልክ ነው። የምትጠሉበት እስራኤል የሚጠላበት ምክንያት በተቀረው ዓለም አሁንም ለዓለም ሕዝብ በሌሎቹ ሃይማኖትና በሌሎቹ አገራት ውስጥ እንደሚደረገው አገርን ለመውረር የሰውን ሀገር ለመውረድ ሌላውን ሕዝብ ለማጥፋት ወይ ጦርነት ናፋቂ ሆነው በክፋት ትውልድን ለመግደል በመነሳት ሳይሆን በቃ የኪዳን ሕዝብ ስለሆነ ነው እስራኤል የሚጠላው። ይሄን ደግሞ ምንም ውደዱን እንኳን ተብሎ ቢባል እግዚአብሔርን የሚፈራና እግዚአብሔርን የሚያከብር በሌላም ዓለም ላይ ያለ በምድር ዙሪያ ሁሉ ያለ ለእስራኤል መልካም ልብ ያለው ሕዝብ ደግሞ አለ። ዓለም በሙሉ እንኳን አይደለም፣ በዓለም ውስጥ ግን የሚኖሩ አብዛኛው ግን አንዳንዱ ስለ እናንተ ምንም አያውቅም፣ ስለ እስራኤል ምንም አያውቅም። በክርስቲያኑ ዘንድም ስትሄድ ክርስቲያኖችም ኢየሱስን ይሁዳኖች ናቸው የሰቀሉት፣ ይሁዳኖች ነገደሉት በማለት በማመን ይሁዳኖች በጣም ጥላቻ አለባቸው። ከዚህ በፊትም ግድያ ተደርጎባቸዋል። በዚህ ባልሆነ ኢንፎርሜሽን ተነስተው ብቻ ለይሁዳኖች ጠላት የሆኑም አሉ። ከዚህ ላይ ደፍቃ አንድ ነገር ማጠናከራችሁ ምንድን ነው ሁላችሁ እንዲገባችሁ፣ ከዚህ ላይ ደፍቃ የተጣፈው እስራኤል እና ክርስቲያን ኮፍሬም የሚባል እንትን አላቸው ለእስላሞች ማለት ነው፣ የሆነ መጽሐፍ ናቸው። እና እስራኤል ትንሽ ስለሆነች ክርስቲያን ስለበዛ ነው መሰል እስራኤልን አጥፍተን ከዛም በኋላ ወደ ክርስቲያን ሄደን ለማስፋፋት ነው የእስላምን ነገር። እንደዛ ነው የገባኝ እስከዛ ድረስ። ይቅርታ አድርጉልኝ እንደዚህ ስላልኩ፣ ሙስሊምም ካላችሁ አትቀየሙኝ። ይሄን ነው የገባኝ እስከዛ ድረስ። አሁን ወንድማችን ቢያብራራ በደንብ አድርጎ ደስ ይለኛል። ችግር የለውም። ልክ ነው። በእስልምና መጽሐፍት ላይ በአይሁድና ክርስቲያንና አይሁድን መግደል መንግስተ ሰማያት እንደሚያስገባ በግልጥ የተጻፈ ነው። ምንም ይቅርታ የሚያስጠይቅ ነገር አይደለም። መጽሐፍቶቻቸው ላይ ጽፈውታል። አይሁድን መግደል ከዛ ክርስቲያንን መግደል፣ ሁለቱን ህዝብ ማጥፋት ከዚህ ምድር ላይ በመጽሐፍቶቻቸው ላይ የተጻፈ ነው። እንደውም እነሱን የገደለ መንግስተ ሰማያት ጀነት ይገባል ብሎ በትምህርታቸው መጽሐፍታቸው አለ። ምንም ይቅርታ አያስጠይቅም። እኛ በቶራ ላይ የተጻፈን ነገር ቢጻፍ ይቅርታ እንደማይጠየቅ ማለት ነው። በወንጌል ላይ የተጻፈ ቢጻፍ ማንም ይቅርታ አይጠይቅም። ለተጻፈው ነገር የአምላክ የእግዚአብሔር ቃል ነው ብለን እንለው። ያ እንደዛ አይልም። ግን እስራኤል አንድ ሰው ከታች በጣም ደጋግሞ ይጽፋል። ሁለት ሰዎች፣ አንደኛ ማነች ኤርሚያስ ለምን እንደዚህ ትላለህ? እስራኤል ብሎ የሚል ሰው ይሆንሽ አንዳንድ ቁጥር የሚጽፍ ሰው አለ። እሺ ላስገባው፣ አስገቢ እስኪ። ማለት በጣም ደጋግሞ ይጽፍ ነበረ። ታዛዥ ነን። አንድ ሰው አለ ግን የምፈልገው ማን ነው እሱ? ነገር አንድ ሰው አለ። እሱ ከሆነ በድምፅ አውቀዋለሁ ገና ሲናገር። እሺ ጥያቄ ለእኔ ያለው ይመስለኛል። እስራኤል እንኳን ሰላም ይህን ሰውዬ ሳላመሰግነው አላልፍም። እግዚአብሔር በእውነት የእውነት ሰው ነህ፣ የእውነት የምንናገር ሰው ነህ። አመሰግንሃለሁ፣ እወድሃለሁ፣ አከብርሃለሁ። በቃ ይህን ልልፈልጌ ነው። አመሰግናለሁ። ኦሪትን ያምናሉ። እውነተኛውን መስማት የሚፈልግ ሰው ይሰማል። ለእውነት ጆሮ ለተደፈነ ሰው ይሄ ቤት አይደለም። ወደ አድሞንድ ቤት እየሄዱ የውሸቱን እየለቀለቀ እዛ ያግባላቸው። ገባ? እኛ እኮ በግድ ለመከራከር አሁን እዚህ አምጥተን መከራከር እንችላለን። ያ አይደለም። እኛ መጽሐፍ ላይ የተጻፈውን ታሪካዊውን ስለ እስራኤሎች የተባለውን ከጥንት ጀመር። አሁን ምን ይላል? በቀደም ከሱ ጋር ሲያወራ አዲስ ኪዳንና ብሉ ኪዳን አለ ይላል። ብሉ ኪዳን አዲስ ኪዳንን ሰርዞታል ይላል። እኔ ብሉ ኪዳንን አልቀበለውም። እንደዛ እያለ ነው ሲናገር የነበረው። እሱ የሚቀበለው አዲስ ኪዳንን ብቻ። ይሄ ደግሞ እንደዚህ የሚል ሃይማኖት የለም። ያለ ብሉ ኪዳን ሁሉ በዚህ ዓለም ውስጥ ሃይማኖት ኢቨን ቡዳይዝም ብሉ ኪዳንን ተንተረሰው ነው ሃይማኖታቸውን የሚከታተሉ ያለው። ስለዚህ ይሄ ከእውነት ጋር የራቀ ነገር። ውሸትን ትታችሁ እውነትን ተከታተሉ። እንደ እውነት የሚገለጽ ነገር የለም። አምላካችን ሁላችን የምናመልከው አምላክ የእውነት አምላክ ነው፣ የውሸት አምላክ አይደለም። የአምላክ ቃል ደግሞ አይለወጥም፣ አይሻርም፣ ለዘላለም የሆን ቃል ነው አደላ? አቶ ኤርሚያስ እህቴ ማዲ ይቅርታ ሳውራ ስሜታዊ ሆኜ ስለማውራ ችግር ልክ ነው። ዛሬ ራሱ እግዚአብሔር ከይቅርታ እንደዚህ
ስራ እያለው ገባውኝና እንዳጋጣሚ እየሰማሁ አትግቡ፣ እየገባችሁ ራሳችሁን አታዋርዱ። በዛ ላይ ደግሞ እሱን በሰማ ቁጥር ውሸት ስለሚያወራ የባሱን ያናድዳል። ለምን ካለንበት ጋር ከእውነት ጋር ምንም ያገናኘው ነገር የለም። እሱ ውስጡ በዳቢሎስ የተሞላ ስለሆነ ምንም እውነትን መቀበል አይፈልግም። እንደውም አሁን እኔ እዚህ ጋር አንድ ነገር አጽንኦት ሰጥቼ የምናገረው ወደ ራሳችን ኤርሚ አሪፍ ነገር ነው ያነሳው። ወደ ራሳችን ምንድነው ለምትሰሙ ቤተ እስራኤላውያን ኤድሞንድ የሚባለው ሰው እኔ ኦፊሻል ዲቤት ጥሪ አቅርቤለታለሁ በቴዲ ሐዋሳ ቤት እንድንገናኝ ማለት ነው። ምንድነው ኦፊሻል ደግሞ አቅሎ ነው ያወራ ከዛን ጊዜ በጣም አዋራጅ የሆነ ሰው መሆኑን ዛሬ ወንድሜ ቴዲ መልሶልኛል። የዲቤት ጥሪውን እኔ ነኝ ያቀረብኩለት። እስራኤልን በተመለከተ ነው የምናወራው። ከ25 እስራኤል መሆኑን አትርሳልኝ። ግድ የለም ችግር የለውም። ግን እሱ እዛ ውይይቱ ላይ ይምጣ ነው። ጸረ እስራኤል መቼም እኔ እስራኤልን ይደግፋል ብዬ አይደለም። እና የምናወራው ግን በመጽሐፍ ቅዱስ ነው። የእስራኤል ሕዝብ ይሄ ሕዝብ እውነተኛ ሕዝብ ነው ወይ? እሱ እውነተኛ ሕዝብ አይደለም ብሏል። በታሪክ ያሳየኛል፣ በመጽሐፍ ቅዱስ ያሳየኛል። እኔ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን በሁለቱም ኪዳናት መጽሐፍት ነው የማነበው። ኦኬ ማለት የምናገረው እንደዚሁም በታሪክ ነው። ግን አሁን አይመጣም። ለምን አንተ እውነትን አይችልማ? እውነት ጋር አብሮ እኔ ግን እፈልጋለሁ። ቀጥሎ የተናገረው ቃል አለ፣ እሱ መብቱ ነው። እኔ ግን በእውቀት እኔ እንዳንድ መንፈሳዊ ሰው እስራኤልን በተመለከተ እሱን ዲቤት ላደረገው እሱን ብቻ አይደለም ሌሎቹን ሙሉ ጭምር ማለት ነው። ኦፊሻል ዲቤት ነው የሚሆነው። በእውቀት ነው የሚያወራው። እስራኤል በታሪክ እስራኤል በመጽሐፍ ቅዱስ እስራኤል እንደ ህዝብ እንደ ሀገር ሪኮግናይዝ ያደረገ ህዝብ ነው ወይ? ይህ ህዝብ እውነተኛ ህዝብ አይደለም ወይስ ነው ብሎ የሚለው ማለት ነው። ነጮች የመካከለኛው ምስራቅን ፖለቲካ ለመግዛት ብለው ከተለያዩ ዓለማት ላይ አውጣተው መካከለኛው ምስራቅ አምጥተው ያስቀምጡት ህዝብ እንጂ በእውነት የአብርሃም ዘሮች አይደሉም ብለው የሚሉ አሉ። እኔ ክርስቲያኑን ሼካ ቄስም ይሁን ማንም መጥቶ እኔን ካወራኝ እንደ መጽሐፍ ቅዱስ እንደ ታሪክ ነው የሚያወራኝ። በእስራኤል ታሪክ እና በሁለቱ ኪዳናት በብሉይ ኪዳንና በአዲስ ኪዳን በቶራና በአዲስ ኪዳን መጽሐፍት ቴዲ ሐዋሳ ቤት ቀለቀጠሮ ይዘን ልናወራ ነው። ግን ቴዲ የመለሰልኝ መልስ እኔ በጣም በፍቃደኛ ነኝ፣ ግን በአደባባይ ሰድቦኛል፣ ይቅርታ ይጠይቀኝ በመጀመሪያ ነው ብሎ ያለው። እሱንም ሰድቦታል በጣም እና መልእክቱን አደርሰዋለሁን እና ይቅርታ ጠይቆት እዛ እሱ ቤት መሆኑን የምፈልገው ከዚህ በፊትም እኔ 25,000 ሰው በተከታተለበት መንፈሳዊ ዲቤት አድርጌያለሁ። በዛ ቤቱ ጨዋ ቤት ነው። ቴዲም ራሱ በጣም በስነ ምግባር የታነጸ በጣም እስራኤል መሆኑ ትንሽ ይረብሸናል። ያው ለእስራኤሎች አስተያየቱ ጥሩ አስተያየት አይደለም ያለው። ችግር የለውም። ሰውዬ ጠዋት ጀምሮ እስከማታ አጀንዳ እኮ አድርጎን ይዞና አለው። የእስራኤል ህዝቦችን አጀንዳ አድርጎ ይዟለው እሱ ሰውዬ። እኔ የምለው ይኸውላችሁ፣ እኔ አሁን እንደዚህ ትላለህ፣ ለምን ነው ህዝባችን ጋር የምታጋጨን ከክርስቲያኖች ጋር የምታጋጨን ምናምን ብዬ በግቸው አወረደኝ እና የሰውዬ ወንድሞቼ ሁላ ዛሬ ጠዋት ሲሟገቱት ምናምን ሲሉት ምንም ነገር ጠዋት የጀመረ እስከ ማታ ድረስ ማታውን ሁላ አለ። ለምን ታውቃለህ? ስለ እስራኤል መጥፎነት ካላወራ ማንም አያየውም፣ ተከታዮች አይኖሩትም። እንዳድርጎ ይዞ ያለው የእስራኤልን መጥፎነት ሲያወራ ብዙ የእስራኤልን መጥፎ የሚፈልጉ ሰዎች ስላሉ እሱ ቤት ይደግፋሉ እየገቡ። ስለዚህ አሁን ስለ ኡክራይና አውራ ብትሉት 2 ሰውን ቤት ውስጥ አይገቡለትም። ተከታታይ ለመሳም ማለት ነው። ይህ ሰውዬ 9 ዓመት እዚህ ሀገር ነበር። አባረውት ይሁን እስራኤል ሀገር ነበረ? አዎ ነበረ። እዚህ ሀገር 9 ዓመት ነበረ። እዚህ ሀገር እስራኤል ሀገር ነዋሪ ነበረ እዚህ ሀገር አባረውት ነው እኮ። በዛ ነው እንትን ጥላቻ የተነሳበት መሰለኝ። እኔ አሁን እስራኤልን ምግብ በልቶ የእስራኤልን ውሃ ጠጥቶ እንዴት እንደዚህ አይነት ነገር ሊያወራ ይችላል? በለው ራሱ ሻወሬውና ተረጅ። እኔ ግን እዚህ ላላችሁም እዚህም ለሌሉ ቤተ እስራኤላውያን ወገኖች የምናገረው እባካችሁ አንዳንዶቹ ገብተው እና እሱ የያዘው ቤተ እስራኤላውያን ፈላሻ እያለ እየተሳደበ ቤተ እስራኤላውያን እንኳን ራሱ አይልም።
እስራኤል በል እንኳን ተብሎ ሲባል ራሱ ስሙን የሀገሪቱን ስም ወይ የህዝቡ መጠሪያውን እስራኤላውያን እስራኤል እንኳን ብሎ የሚለው ስም አልጠራም ብሎ በጣም በጽየፋ አይነት መልክ አይቼዋለሁ ደጋግሜ ማለት ነው። ግን ምንድነው እዛ ሰዎች ገብተው ቤተ እስራኤላውያኑ ሲገቡ ኢሞሽናል የሚያደርግ ንግግር ይናገራቸዋል አስቀድሞ ማለት ነው። እና ኢሞሽናል እንዲናደዱ፣ እንዲቆጡ፣ እንዲበሳጩ በማንነታቸው ላይ ዲስከሬጅ አድርጎ አውርቶ ከዛ ሲያስገባቸው የገባው ቤተ እስራኤላዊ ወገን ተበሳጭቶ ነው የሚናገረው። እና ምን ይላል ከዛ እሱ ነው የሚፈልገው። ያው እውቀት የላቸውም፣ ተረጋግተው አያወሩም ምናምን ነገር እያለ እሱ እዛ ከንፈሩን እያጠማዘዘ እየናቀ ሲያወራ ደጋግሜ ሰምቸው እኔ ታግሼ ይህን ሰው ማውራት አለብኝ ብዬ ማለት ነው። ምክንያቱም አንዳንድ ጊዜ ፖለቲካ ውስጥ የገባው ይመስላቸዋል። አገልግሎት ላይ ሲያገለግል ግን የእስራኤልን ጉዳይ ከገባውበት ፖለቲካ አይደለም፣ መንፈሳዊ ነው። ኦኬ፣ በምታደርገው ጦርነት ፍትሃዊ ነች፣ ፍትሃዊ አይደለችም፣ ህዝቡ የእስራኤል ህዝብ እውነተኛ የአብርሃም ዘሮች ናቸው አይደሉም ብሎ የሚለው እኔ የአብርሃም ዘር ናት እስራኤል፣ እውነተኛ አገር ናት፣ እውነተኛ ህዝብ ነው፣ እግዚአብሔር ነው ከምድር ዳርቻዎች ሰብስቦ በመካከለኛው ምስራቅ ላይ ወደ ገዛ ምድራቸው ወደ አባቶቻቸው ምድር የመለሳቸው ብዬ በጽኑ አምናለሁ። ለዚህም እምነቴ ደግሞ መጽሐፍ ቅዱስ ብሉይም አዲስ ኪዳንም ይደግፈኛል፣ በታሪክም ጭምር ማለት ነው። እና ምንድነው ልጅ ግን መረገጥ አለበት። እስቲ ሌሎች ግን ገብተው ሌሎች ባያናድዳቸው ባይሰድባቸው እነሱም አላስፈላጊ ነገር አይግቡ። እሱ ቤት ለምን ይገባሉ? መግባት መሰላችሁ የሚገቡት እኔም አሁን ገብቼ ነበር። ለምን መሰላችሁ? ያለማወቅ ያለ እንትን ለምን እንደዚህ ትላለህ ምናምን የሆነ ነገር ሲሰማህ ትገባለህ። እኔም ብዙ ጊዜ ተጣልቼው እንደዚህ ምናምን ነግሬው ለምን ነው የምታጋጭ ሰውን? ኖ ግን ምንም አንዳቸውን በእውቀት አይናገሩም እኮ እያለ እየናቃችሁ ነው። ከገባችሁ በደንብ አድምታችሁ በታሪካችሁ አድምታችሁ በቅዱስ ቃሉ ላይ በቶራ ላይ ቆማችሁ ስለ ማንነታችሁ፣ ስለ ሃይማኖታችሁ፣ ስለ እሴታችሁ፣ ስለ ታሪካችሁ አያስደርሳቸውማ። ስሜታዊ ሆነው መጥፎ ባህሪያቸው እንዲታይ ነው የሚፈልገው። ልክ ነው። ያ ነው ገብተው እንዲነጋገሩ አይደለም። አሁን ጥያቄ ስንጠይቅ አሁን ወንድሜን ጠየቅኩት አይደል? መለሰልኝ በደንብ አድርጎ ምናምን ወንድማችን ኤርሚያስ በደንብ አድርጎ መለሰልኝ አይደል? በጠየቅኩት ሁኔታ ማለት ነው። እኔ አሁን ጥያቄ ስጠይቅ ምን ብሎ ይናገራል? እሱ ጥያቄ ያመጣብሃል። ቆይ ምና በቃ ያንጨዋርቃል። እሱ ወደ ፈለገ ይወስድሃል። ይሄን ነው የተረዳሁት። ምንም ነገር እሱ ልማር አልችልም። እኔ በቃ አሁን እዚህ ስንት 490 ሰዎች አሉ። ቤተ እስራኤሎችን ትከታተሉ ካላችሁ እባካችሁ እሱ ቤት አትግቡ። እሱ ቤት ከገባችሁ መሳቅ መሳለቂያ ነው እንጂ የሚያደርጋችሁ እውነት የእናንተን ኦፒኒየን ፈልጎ እውነት የእናንተን እውነትነት ፈልጎ ታሪክ ሊማር አይደለም። እኔ ደግሞ እስራኤል እንደኖረ አላቅም ነበረ እና ይሄ ውጭ ሀገር ቢኖር ህይወቱ የተዛባ ህይወቱ የወደቀ በጣም አቴንሽን የሚፈልግና ስለ አሁን ታውቃላችሁ ትሬንድ ሆኗል። በዓለም ውስጥ ትሬንድ የሆነ ምን እንደሆነ ታውቃላችሁ? የእስራኤል ህዝብን እየተከፈላቸው ነው። እንደውም ከወቀሳችሁ ከተናገራችሁ ገንዘብ ሰፖርት ይደረጋሉ። ስለዚህም እውነቱን ውሸት አቀናብረው እንደዚህ ብዙ ጾፍ የሚያየው ለዛ ነው። ብዙ ቪውር ያለው ለዛ ነው። እየነገርኩሽ ነው። አሁን ሽታለት አልኮላ ረሸት እየነገርኩሽ ነው። እሱ በጣም ጠዋት ጀምሮ ስተማታ ሁሉን ነው እሱን ነው የሚሰሙት። ምንድነው የእኛ ሰዎች እዛ እየሄዱ ራሳቸው የሚያዋርዱት? አሁንና የእኛ ሰዎች ደግሞ ልብ እንትን ሆድ የባሳቸው ናቸው። ጦርነት ላይ እየተደበደቡ በዛ ላይ ስንት መከራ እየወረደባቸው መጥቶ ስሜታዊ ሲያረጋቸው እንዴት እየተደበደቡ እንደዛ ስሜታዊ ልነግርሽ እኮ ነው። አሁን እዛም ባህል ደግሞ አዘቃ ይገባል። ተደበቁ ምናምን አኮል ይወዲያ አኮል ይወዲያ ዘበናዳም እኮ እዛ መኖሩን አላወኩም። እና ራሳችሁ እየገባችሁ አትዋረዱ። እንደዚህ አይነት ማይመጥን ቤቶች ወይ በታሪክ የምታውቁ ከሆነ ወይ በኦሪት የምታውቁ ከሆነ ሂዱና ተከራከሩ። የማታውቁ ከሆነ ገብታችሁ የምትንተባተቡ ከሆነ ራሳችሁን እያወረዳችሁ ነው ማለት ነው። ገብተው ሲሟገቱ ታዲያ የቆረቆረሽ አንድ ልናገር መዲ ከተፈቀደልኝ ካረመሽኩኝ ይሰማሻል? መዲ ኪሚ ጽዮን የሚባለውን ወንድም አስገቢው። ኪሚ ጽዮን ኤልያው ማለት ነው። ያቀጣጭ የጻፈልሽ አንበሳ ያለበት
እሺ አሲ አውራና ከዛ ኤደን ደግሞ ታወራለች። እንቀጥላለን በፋሲካ ዙሪያ ላይ ገና አመሰግናለሁ። እያዋረደን የሰደደው ይሄ የነገርኩሽ ነው። እውነቴን እያዋረደን የሰደደው ገባሽ? እኔ ግን ያልኩት በህይወቴ በመማውቀው በአቅሜ እኔ ይሄ ያንተ ይሄ እኔ እንትን አይደለም ምናምን ብዬ የሆነ ነገር ጠይቄ ወጣሁ። በቃ የማን ነው የኤድሞንድን እኔ ዲቤት ኦፊሻል ጥሪ ጠርቼዋለሁ። አክሴፕት አድርጎኛል፣ ተቀብሏል። ቀኑን አሳውቅ ነው። ቴዲ ሐዋሳ ቤት ነው የምናደርገው እሱ ቤት። ምክንያቱም እስራኤልን በተመለከተ በመጽሐፍ ቅዱስ በሁለቱ ኪዳናት በባህሏ በታሪኳ የለም እስራኤል የሚባል ህዝብ የለም፣ ዓለም የሚባለው ፌክ ነው ብሏል። ኦኬ አሁን በእውቀት ነው የሚያስፈልገው። እሱ ቤተ እስራኤላውያን ሲገቡ እየተሳደበ እያበሻቀጠ ስሜታዊ እያደረገ ነው ያለው። እኔ ከሰማችሁኝ ቤተ እስራኤላውያን ሌሎችም እሱ ቤት ገብታችሁ ተዋርዳችሁ አዋርዷችሁ ፈላሻ እያለ እያበሻቀጠ ባህላችሁንም ሃይማኖታችሁንም ታሪክንም እንደዛ አድርጎ እያለ በሚል ሰው ጋር እኔ ገብታችሁ ከገባችሁ ወይ አድምጦ በትክክል በነጥብ እስራኤል የሚባል ህዝብ ጥንታዊ ህዝብ እንደሆነ ታሪክ አገር ያለው ባህል ሃይማኖት ያለው ህዝብ መሆኑን በመጽሐፍ ቅዱስም በታሪክም ሊያስረዳ የሚችል ሰው ነው እዛ ቤት መግባት ያለበት። እናንተን ከታች አድርጎ ወይ አንድ የማያቅ ቤተ እስራኤላዊ ያስገባና ስለ ታሪኩ በደንብ የማያቅ አበሻቅጦ ተሳድቦ ስሜታዊ አድርጎ ከዛ እናንተ ስትናገሩ ይኸው እዩዋቸው እንደዚህ ናቸው እኮ እነሱ እውቀት የላቸው የዝም ብሎ ፈላሻ ይመጥቶ ይጮህብኛል ይላል። በጣም ብዙ ጊዜ ሰምቼዋለሁ። እኔ በጣም ሪቴት እያደረገ ስለዚህ ምንድነው ማድረግ ያለባችሁ? ቤቱ ላይ ሪፖርት አደርጎ እኔ ዲቤት ጥሪ ጠርቼዋለሁ፣ ተቀብሏል። ቴዲ ሐዋሳን ቅድም ጠይቄው ቴዲ ይቅርታ ከጠየቀኝ ሰድቦኛል አደባባይ ላይ ይቅርታ ከጠየቀኝ አንተንም እሱንም እኔ ቤት ተቀብያችሁ ዲቤቱን ታደርጋላችሁ ብሎናል። አሁን ለኤድሞንድ መልስ መልስለታለሁ። ቴዲ የመለሰልኝን መልስ አሰማዋለሁ። ቴዲን ሰድበዋል ኦፊሻሊ፣ እሱን ይቅርታ ጠይቀውና እሱ ቤት እናድርግ ብዬ እለዋለሁ። ትናንትና እኔን እንኳን ትናንትና እንኳን ገብቼ 2 ጊዜ ከገስት ላይ ያስወርደኝ ሰው ነኝ። እሱ ሶሻል ሚዲያ ላይ ከመታወቁ በፊት እኔ ዛሬ 11 ዓመት በፌስቡክም በዩቲዩብም በቲክታክም እኔን የማያውቅ አበሻ የለም። እኔን የማያውቅ ኤርሚያስ አበበ ተናገሩነቱን ማንም የማያውቀኝ የለም። እና አቤቱ ገብቼ በዚሁ በእስራኤል ጉዳይ ላይ እኔ ከአንተ ጋር ዲቤት ማድረግ ፈልጋለሁ ብዬው ኦፊሻል ዲቤት እኔ ነኝ ጥሪውን ያቀረብኩለት። ተቀበል ብዬው ትናንትና ሌላም ሴት ነበረች ዝም ብሎ እያመናጨቀች ነበር፣ በየመካከል እየገባች አላስወራችም ነበር። ትሰሙታላችሁ ቪዲዮ ግን ጥሪውን ተቀብሏል። ቴዲ ሐዋሳ ቤት እንዲሆን የተፈለገበት ቴዲ በጣም ሚዛናዊ ሰው ነው። ብዙ ፖለቲከኞች እዛ ቤቱ ይነጋገራሉ። እዛም ቤት ከዚህ በፊት ዲቤት አድርጌያለሁ። 25 ሺህ ሰው እየሰማ ይህንን በደንብ ማስታወቂያ ሰርተን እኔ እና እሱ የእስራኤል ጉዳይ ላይ የሚያነሳውን እስራኤል በታሪክ እንደ ሀገር እንደ ህዝብ የሚታወቅ ህዝብ ነው። መጽሐፍ ቅዱስ ምን ይላል? ታሪክ ምን ይላል? እስራኤል ካጎራባቸው አገሮች ከቅርብ ከጋዛ ጀምሮ ስለምታደርጋቸው እስከ ኢራን ድረስ ስለምታደርጋቸው ጦርነቶች ከዚህ በፊት ያደረገቻቸው ጦርነቶች መጽሐፍ ቅዱሳዊ ናቸው? ትንቢታዊ ናቸው? አይደሉም? ከነገረ ፍጻሜ ጋር እንዴት ይገናኛል? እስከ አርማጌዶን ጦርነት ድረስ የምታደርገው የእግዚአብሔር ቃል የሚደግፋት ነው ወይስ አይደለም? እስራኤል የህልውና ጦርነት ነው የምታደርገው ወይስ ግዛትን የማስፋፋት ወይ ሌላውን ህዝብ ጨርሶ የመኖር ነው? እሱን ሁሉ እኔ ፊት ያወራል ማለት ነው። መጽሐፍ ቅዱስ ክፍል አልጠቀሰም። እኔ ከታናክ ላይ እየጠቀስኩኝ ሳስረዳው እንዳልጠቅስ ራሱ ሲከለክለኝ ነበረ። የእስራኤል ድንበሯን ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ለአባታችን ለአብርሃም የተናገረውን እንደዚሁም በሁለተኛ ነገሥት መጽሐፍ ምዕራፍ 14 ላይ የጋቴል ፌር በነበረው በነቢዩ በዮናስ በዛብሎን አውራጃ ላይ ርስት በተሰጠው ምድር ላይ ይኖር የነበረ ታላቅ ነቢይ እሱም እንደዚሁ ከአረባ ጀምሮ እስከ ኤፍራጥስ ድረስ የእስራኤል ድንበሩ ይሄ ነው ብሎ ያለውን ለአባታችን ለአብርሃም እግዚአብሔር የተናገረው በነቢዩ በዮናስ በኩል ጌታ የተናገረውን ከታናክ ስጠቅስለት አንድም እሱ አልጠቀሰም። መጽሐፍ ቅዱስን የሚያውቅ ሰው ፊት ኤድሞንድ መጽሐፍ አይጠቅስም። መጽሐፍ ቅዱስን የማይጠቅሱ ሰዎች ፊት ግን መጽሐፍ ቅዱስ ሲጠቅስ አይተነዋል። ትናንትና እንኳን ማለት ነው። እኔ ኤድሞንድን አልጠላውም። ውጭ ሀገር ቢወጣም ልብስ ነው እንጂ ጭንቅላቱ አልተቀየረም ብዬ ነው ማምነው። በዜና ልክ ግን ያስጠላል። በዜና ልክ ሌሎችም እድል እንስጥና እሺ አቆምኩ። ይቅርታ አከብራቸዋለሁ። በቃ አመሰግናለሁ። እናመሰግናለን። እሺ ከዛ ኤደን ደግሞ ታወራለሽ። ጎሄድ ልክ እንዳልሽው ማለት ነው። እግዚአብሔር እውነት ነው የተናገርሽ። አንዳንዶች አሉ በስሜት ገብተው የእስራኤልን ብዙ ታሪክ ሳያጠኑ ይገቡና ያለ እውቅና
በስሜት ይገቡና የሆነ ነገር ይላሉ። በዛ ሰው እያለ አሉ ሰክሮ ገብቶ ይጠይቀዋል። የሚያወራው ሌላ ነው። እንደዛ አይነት ሰዎችን ነው እሱ የሚፈልገው፣ ሊያዋርድ ሊሳለቅባቸው። አሁን የተናገርሽ እንደዚህ ያሉ ነገሮች አሁን እግዚአብሔር አንቺ ትንሽ እውቅና ባይኖርሽ ኖሮ ይህ ነገር ሀሳብ እግዚአብሔርን አይገባኝም ነበር። ልክ እንዳልሽው ማለት ነው። እውቅና የሌላቸው ሰዎች ዝም ብላችሁ እየገባችሁ እንትን በስሜት ነገር አትናገሩ። ምክንያቱም ከዛ አለማወቅ በስሜት የምንናገረው ነገር ሌላ ነገር ነው የሚወስድ። የተናገርሽው ነገር እግዚአብሔር ካስተሳሰብሽና ከማወቅሽ የተነሳ ነው። አሁን ዛሬ ማለት ነው ከአብሬ የምንሰራው ምናምን አንድ ኤርትራ ያለ ክርስቲያን ነው ምናምን እንደዚህ በጣም ምርጥዬው ሰው እና አንድ ደገጠም ቡና እያጠጥቼ ምናምን ለ15 ደቂቃ ምናምን እረፍት ነበር እየጠጠው እያለ እየገባው እና እንዳጋጣሚ ይሳደባል። እናንተ እኮ የኢትዮጵያ እስራኤሎች እኮ ዝም ብላችሁ ነው ተገፋችሁ። አሁን ውትድርና በኢራን ጊዜ እየገባችሁ የሀበሾች ናቸው የመጀመሪያ እየገቡ የሚገደሉ ምናምን እንደዚህ ሲል በጣም ተናድጄ እየሰማው እያለ አዛ እስኪያስገባኝና ላወራዋል። አለማወቁ እኮ ነው ታውቃለህ፣ ይሄ አለማወቅ ነው አለኝ። አዛ ዝም ብዬ ትንሽ ሲሰማ ነበር። ታውቃለህ አለ እስራኤል ከመመሰረቷ በ1948 በፊት አለ አሁን ስፔን እንዴት ነው የነበረች የዛን ጊዜ አለ። እንግሊዝ፣ ጀርመን እንዴት ነው የነበሩ አለ። ታውቃለህ ስፔን ታውቃለህ ከአሜሪካ ፊሉ የበለጠች ነበረች አለ። ግን ማለት ነው አገራችን ኢትዮጵያን እያት ማንኛውም ሀገር ብታየው ሀያ ላይ የነበሩት ሶሪያን፣ የመንን፣ ሊባኖን ራሱ በመጽሐፍ ቅዱስም የተጻፉ ሀገሮች ነበሩ። የዛን ጊዜ በጣም ጎበዝ ነበሩ። እስራኤል ዝም ማለት ነው በምድረ በዳ እንደተበተኑ ማለት ሳትመሰረት አለ። ግን አለ ስትመሰረት በ1948 ማነው አንደኛ እውቅና የሰጠ ለእስራኤል ታውቃለህ አለ። እንደማስበው ከሆነ አሜሪካ ነች አልኩኝ። ጎበዝ። አሁን እሳ አሜሪካ አብራት አለች አይደል አለ። አዎ ለምንድን ነው ከእስራኤል ጎን ሆና ለምን ሀያል ከሆነች? አሁን እስኪ ጀርመን እንዴት ነው ያለች? አሁን እንዴት ነው ስፔን የት ነው ያለች? ንገረኝ። ስፔናውና ጀርመናውን ብዙም የእስራኤል እውቅና አልሰጡም ነበር አለ። ግን ማለት ነው የእግዚአብሔር እንትን በአሜሪካ እግዚአብሔር ተመስሎ እውቅና ሀያል ስለሆነች በሷ እንትን ማለት ነው እውቅናም ከሆነ እንትን ብሎ ሀገሪቱን እስራኤል እንደዚህ ትልቅ ሀገር እንድትሆነ ባበቃ። አሁን አሜሪካ የት ነው ያለች? ትልቅ ነች። በሷም እርዳታ አሁንም ጎበዝ ነች አለ። ግን የኛ ኢትዮጵያ ነኝ አለመረዳዳት እንደስትተን አብዛኛውን ሀገራችን ማለት ዝቅ እያለች ነው። እስራኤልን አይገድሙም ማለት ምክንያቱም ልክ እንደዚህ ያለ ሰዎች መሪዎች ስለሚኖሩ ነው አለ። በእናት ሀገራችን በኢትዮጵያ አለ። ግን ጥሩ ነገር ቢያስቡ እንደ አሜሪካ እስራኤል አሁን መጽሐፍ ቅዱስ እኮ እንደዋ ታነባለህ አንዳንድ ኧረ እኔ ብዙም አይደለሁም አልኩት። አየህ መጽሐፍ ቅዱስ ምን ይላል ነው አለ። እስራኤልን ያንትን ያለ ከእስራኤል ጎን የቆመ እግዚአብሔር ሁሌም ከሱ ጋር ነው አለ። አሜሪካ እስከሆነ አለ እያየህ ነው አለ። እስራኤል ጦርነት በተነሳሽ ጊዜ ማነው አብረን ትቆማለ? አሜሪካ እና ግን አለ እና እንደዚህ ያለ ሰዎች ምናምን እንደዚህ በስሜት የሚያወሩት ነገር አትግባ አለ። ተው እባክህ ተው ዝም ብሎ አለ። እና ምን ለማለት ፈልጌ ነው አንዳንድ ሰዎች አለ በስሜት ገብተው ልክ እንዳልሽው ማለት ነው ያለ ስታም ያልሆነ ነገር ይናገራሉ። ያንን አጀንዳ አድርጎ ይዘው ያዳል እና መናገር ያለብሽ አሁንም ማለት ነው አጀንዳ የለውም። አዎ ካለ እስራኤል ጥላቻ ሌላ አጀንዳ የለውም። እና እስራኤልን የሚጠላ ደግሞ ዛሬ ብዙ ይታያል፣ ብዙ ፖፑላር ይሆናል። አሁን ስለ ራሻ ቢያወራ ዞር ብሎ የሚያው ሰውም የለም። ስለ ኢትዮጵያ ለምን አያወራም? እውነት የሚቆረቆር ከሆነ ሰብአዊነት ከቆይ እስቲ እንደ ቤተ እስራኤል የሚቆረቆር ከሆነ ሰብአዊነት የሚሰማው ኢትዮጵያ ስንት ችግር አለ፣ ስንት ጦርነት አለ፣ ስንት መጥፎ ነገር አለ። ለሀገሩ ለምን ተቆርቆሮ አንድ ነገር ጀብድ አይሰራም? ማያገባው እሱን አለኝ። አሁን ያነሰው እግዚአብሔር አንቺ በገባሽ ጊዜ ማለት ሸር አድርግልኝ። ያነሰውዬ እግዚአብሔርን በጣም ነው የሚያስረዳ። ለዛ ሰው አቶ ኤርሚያስ ጋር ቤት ገባለሁ አሁንም አለ እኔ የምላችሁ አቶ ኤርሚያስ አብሬክ እመጣለሁ። ማጌሽ አብሬ ቆማለሁ። አወቅን የሚሉት ሰዎች አሁን እኛ በስሜት ሳንገባ ገብተው ቢያስረዱ ምን ነበር? ግን እኛን ስሜተኛ የሚያደርጉን እነዚህ አወቅን የሚሉት ተደብቀው እኛን ስሜተኛ ሊያደርጉ የቻሉት እንደናንተ ያሉት ናቸው። ገባ? እንደናንተ ያለው ገብቶ ቢያስረዳ ኑሮ ምንም ነገር አይደርስብን ነበር። ገባ? እኔ አልከታተልም። አንተ ተከታተልክ እያልኩ እንደዚህ አለ እያልክ ካልክ
ለምን በእኛ ፈንታ መተህ አልሞገትከውም? አንድ ሁለት ለምንድን ነው እኛ ስሜተኞች? እኔ ስሜተኛ ነኝ። ያው ስራ ስነካ ይሰማኝ። ስሜተኛ ሆድ እኮ ብሶናል። ሆድ የባሰን እስራኤላኖች ስንት በደል እየተደረገ ከአገሪቱ ከተቋቋመ ጀምሮ እስካሁን ድረስ በጦርነት ነው እስራኤል ሀገር ያለችው። ይሄን እኮ ልናገር ፈልጌ ነው እህቴ። እኔ እኮ ነው አሁን ለምንድን ነው የምትገቡት? ለምንድን ስሜተኛ የምትሆኑት? እፎይታ ምን ነበርክ አንተ? ምን ነበርክ? ለአንተ አይደለም በክላሌ ተናግረዋለች እኮ ሜዲና ማነው በክላሌ እንደበር ለዋሌኻ በክላሌ የት ነበራችሁ ምናምን የት ልሆን? እኔ የሰማሁትን መለስኩ። የት ነበርክ አንተ? ዛሸላሸሊ ይቅርታ አድርግልኝ እንጂ ለዋሌኻ እኔ በክላሌ እንደበር ቤተ እስራኤል ከዛ እንደዚህ አይነት ቤት ውስጥ ለአንተ መብት አሁን ለምሳሌ እኔ እዚህ ቤት ስከፍት ለሁሉም መብት ሰጥቼ ነው። አሁን የሚቃወምም ሰው ቢኖር በስነ ስርዓት በክብራዊ ማውራት የሚችል ሰው ይሰጠዋል። ጥላቻን የሚያስፋፋ ግን ቦታ የለውም። ገባ? እዛ እኮ ሰው ሲያስገባ መጀመሪያ ነገር ታርጌት ያደረገው አንተን ሊያፌዝብክ ሊጫወትብክ ስሜታዊ ሆነክ ከዛ መጥፎ ነገር ስትናገር አያችሁ አይደለ እንደዚህ ብሎ ሊያንቋሽሽ የተነሳ ሰው ስለሆነ ለዛ ሰውዬ ደግሞ ስቴጅ መስጠት የለብንም። እሺ አሁን ሚውት አድርጉና ኤደን ብዙ በትዕግስት ቆይታለች። ንግስቲቷ ሰላም ብለናል። አይ ሰላም፣ እንዴት ናችሁ? አለን። እንዴት ነሽ? እኔ ሳውራ እንድም ሰው ጣልኩን በገባቢ ቀስ ብዬ ረጋ ብዬ ነው የመጣሁት። ፕሊስ በእናታችሁ በምታምኑት ሃይማኖት ሁላችሁም ይዛችኋለሁ። ጣልቃ እንዳገቡ። እኔ ሳውራ ችግር አለብኝ። ችግር ልናገር ጣልቃ ሲገቡብኝ አማርኛ ይጠፋኛል። አሁን ከምንናገረው የተያዘ ነገር ነው ኤደን። ባሩር እኔ ነኝ መጀመሪያ ያገባሁት እዛ ቤት። አይ ነው አንቺ ለዛም እኮ እንድታወራ የፈለግኩት። እሺ ሚውት አድርጉና ታውራ። እሷ ቤትም ብዙ አቆልሎ ያስወጣት ልጅ ነች እና እሺ አውሪ። እሱን እኔ ዩቲዩብ ጀምሬ ነው የማውቀው። ዩቲዩብ ጀምሬ ስለማውቀው ገብቼ ነግሬው ነበር። እኛ የፖለቲካ መጠቀሚያ አይደለንም ረፍተው ብዬዋለሁ። እምቢ አለ። ከዛ ሌሎች አውቀው ከዚህ ሀገር ያሉ ሞዴሬተር ይሆናሉ ከሱ ቤት ኤምን እንደምትባል እኔ የምኖረው እስራኤል ነው የምኖር እያለች የእስራኤል ባንዲራ ከግንባሩ ላይ ያሰረች ልጅ አለች እና እሷ የጎንደር አማራ ነው ትላለች፣ ስትፈልግ ትግሬ ነው ትላለች። ሞዴሬተር ሁና ከዛ ቤት ገብታችሁ ማየት ትችላላችሁ። ኤርሚያስ ሰላም ብያለሁ። አንተ ገብተህ ማየት ትችላለህ ማን እንደሆነ እዛ ሞዴሬተር። እሷ ገብታ ሞናሊዛም ገብታ ራሱ እኔ እስራኤል ሀገር አመጣለሁ ለእኔ ኃላፊነቱን ወስዳለሁ። ይክሰሱኝ፣ በሚገባ ይክሰሱኝ። የእናት አባት ስም አልጠራሁም፣ ግለሰብ ስም ነው የጠራሁት። እኔ እንዲከሰስ እፈልጋለሁ። በጣም ነው ያማረ መከሰስ፣ እውነት ስለማወራ ማለት ነው። እና ሞዴሬተር ስለሆኑ አንድን ሰው ሌቫን መተሽ ሌቫ ነው ካላልሽው ያኔ ሌቫ ይቀጥላል፣ ይሰርቃል፣ ሀገራሽን አሳልፎ ይሰጣል። በቃ ብዙ ነገር ያደርጋል። ሌቫን ካልተናገረ እንዴት? እኔ በቆ ደረጃ ነው። ሀሜት እኮ እኔ ጋ ክልክል ነው በእኔ ሃይማኖት፣ በፍጹም በጣም የተጣላኩ ነው ሀሜት። ለሰው መረጃ ሳታመጭ አንድ ሰው መወንጀል ማለት ትልቅ ኃጢአት እኮ ነው። እኔ መረጃ ከሌለ አፌን አልከፍትም። ስለዚህ እኔ ስለ እውነት ስለቆምኩኝ በእስራኤል ሀገሬ ድርድር አላቅም፣ በሃይማኖቴ ድርድር አላቅም። ብዙ ሰዎች አሉ በእኛ ስም እየገቡ ስክር ብለው ያልሽው ቅድም አሁን የእስራኤል ወታደር ነኝ እያለ መጀመሪያ ነው የገባሁ። ከዛ እኔ ተቃጥዬ የገባሁት ለምንድን ነው? ከዛ ገብተው እኛ ቤተ እስራኤል ነን ብለው ሲያወሩ ሰምቼ ቤተ እስራኤል ያልሆኑት እኔ ማቃቸው የራሴ አጎቴ ልጅ ገብታለች እዛ። የራሴ አጎቴ ልጅ የመረቴ ልጅ ማርትዬ የምወድሽ በ7 ዓመቷ እኮ ነው ማቃት። አዲስ አበባ ጀምሬ ማቃት የአጎቴ ልጅ ገባ። ከዛ ሌላ ነገር ታወራለች። እናቷ ድብና አድርጋ ሌላ ሃይማኖት ነው ያላት። እሷም ወደ ሌላ ዳለች። የኛ ይሁዲ ሃይማኖት እንደዚህ ያች ታስረዳዋለች። በሃይማኖት ኔናችን እንለያያል ይላታል። ነው አንለያየም፣ አንድ ነን። እዚህ ከዛስ ምንድን ነው አንድ ነን ትለዋለች። ኧረ እኔና እሱ እኮ እንለያያለን መርትዬ ብዬ ብጽፍላት፣ ኮመንቱ በሂብሩ ብጽፍላት፣ በአማርኛ ብጽፍላት ዞር ላማታኝ ላይ ለመጥራውቱ አታውቀውም ይሆናል። ሎ ኻይም ሸሊ እየነገራት እኔ እንዲህ ይላታል። እኔ ሃይማኖቴ እንደዚህ ነው ይላታል። ኦኬ እዚህ ሀገር እንግዲህ በይሁዲ ሀገር በክርስቲያን የሚከበርበት ሀገር ነው አይደለ? ቤተክርስቲያን እንሰራለን አይደል? ሙስሊምም መስጊድ ከፈልገ ይሰራል። ማርቲ ገብታ ያጎቴ ልጅ እኮ ናት። ፈናጣችሁ ሌላ ሃይማኖት ተቀብላ ኦሪት ዘፍጥረት አለች የሚያከብራን እንትና ሌላ ሃይማኖት ይዛ መታ ኢየሱስ ነው እሱ ነው የሚያድነን
እሱ ደግሞ ይላታል አዎ ልክ ነሽ፣ እኔና አንቺ ልዩነት አለን፣ አዎ እኔና አንቺ ኸበሻ ነን፣ አዎ ስለዚህ ይግባሽ፣ የጥቁር ይሁዲ የለም ይላታል። እሷ ደግሞ ምትለዋለች ሪካርድ አድርጊያታለሁ እስከ ቤቷ አዳለሁ፣ ምረት ያጎቴ የምጠላይ ከሆነ ጥላኝ፣ ምንም ማድረግ አይቻልም። በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እኔ ክርስቲያን አልጠላም፣ አስሬ ነገርኳችሁ። ሌላም ሃይማኖትም አልጠላም፣ አስሬ ነገርኳችሁ። በሃይማኖቶቹ ኑሩ፣ እስራኤል ሀገር ትበቃናለች ለሁላችን። ግን እየመጣችሁ ግን በውሸት ሃይማኖት ዳችሁ ኤድሞንድ ጋር ታውቃላችሁ፣ እስራኤል ትጥፋ የሚል ሰው ገብታችሁ ሃይማኖትህን እንደኔ ነው ስትሉት ምን እንዲል ትፈልጋላችሁ ታዲያ? ለምን ትደበቃላችሁ? እኛ እናንተን ሃይማኖት መግፋት አንችልም፣ አንፈልግም። በይሁዲ ሃይማኖት ሰበክ አይቻልም። እየገባን እንደኛ ሆኑ ማለት አንችልም። እንደዛ ከሆነ ፈጣሪ እሳት ነው የሚቀለቅለን፣ እሳት ላይ ነው የሚጥለን። እንደ ሲኦል ነው የሚወረውረን። አይቻልም። የኛ ያልሆንን ሰው ማናክሎ ያልሆንን አክሲር በችባ ዚያቴም ዮዲ ብታም ይወድ እኔ ርርን ያልኩት ታርሬ በቃ ርርን ያልኩት በጣም ነው ያዘንኩት። በጣም ነው ማዝነው። ያጎቴ ልጅ ገብታለች ማርታ። ስለዚህ እኔ አሁንም በቃ ቤተሰቦቼ ጋር አሁን ላጋልጠው ቤተሰቤን ወንድሜም ሃይማኖትን ቀይሮ ከዛ ገብቶ እኔ እናንተን መሳሳልን ካለ አጋልጠዋለሁ። ሁሉም ሰው እስራኤል ሀገር ይበቃናል ለሁላችን። እባካችሁን ተው አታስጠሉን። በአለም ቴዲ ሐዋሳ ቤት እኔ ገባለሁ። ኤርሚያስም ትገባለህ። ቴዲያዋሳቤትማ እኔ ከጎኑ ቆሜ ከእንትና ጋር ያው ዘራፍ እንላለን። እስቲ የሚያመጣውን እናያለን። እሱ ሰውዬ በላይ እንጂ የሚናገረው ታሪክ አያቅ፣ መጽሐፍ ቅዱስ አያቅ። በዛ ላይ ደግሞ ቀስ እያለ በለሰለሰ ቋንቋ መቼም እንደሚያውቅ አድርጎ ነው የሚያወራው። ግን እሱ አጀንዳው የእስራኤልን አጀንዳ አድርጎ ጥላቻ ሊያስፋፋ የመጣ ሰው ነው። ይህንን ሰው ደግሞ መግባትም አያስፈልግም፣ ሰፖርትም ማድረግ አያስፈልግም። እኔ አሁን እውነት ለመናገር ተቀርሶ የተለቀቀውን ለ5 ደቂቃ ምናምን እንጂ ራሴን ቁጭ ብዬ ጊዜንማ ቁጭ ብዬ እሱን እያየው አላየውም። ለምን የባሱኑ እየተናደን ነው የምንመጣው? ጦርነት የነበረውን ጦርነት አልነበረም ይላል። ኢራንን ደግፋለሁ ይላል። ኢራን ምን አግብቶት ከኢራን ጋር? እውነት ሰብአዊ ቢሆን ኖሮ ለሌላ ሰው ሂዶ በተቆረቆረ። እሱ አላማው ምንድን ነው? ጸረ እስራኤል ሆኖ የእስራኤል ጥላቻ እንዲስፋፋ በዓለም የሚፈልገው። ለምን? የሱን ጊዜ ሰው ያየዋል፣ ሰው ያከብረዋል። ያ ነው የሱ አጀንዳ። ቴዲ ሐዋሳም እንደሱ ነው። በጣም አይቼዋለሁ። አይ ነው እሱ እንደዛ እንደሆነ የታወቀ ነው። ኤድሞንድ እና ቴዲ ሐዋሳ አንድ ነው ጭንቅላታቸው። ምንድን ነው የሚለው ቴዲ ሐዋሳ? እኔ ብዙ ጊዜ ገባለሁ ከሱ ቤት እና ጸደ የምትባል ልጅ አለች። ከዛ ያስገባና ስለ እስራኤል ያላት ጥላቸው የእስራኤል አምላክ ወይኔ እንዴት አይነቷ አረበኔ ጅብ ሂትለር፣ ሁለተኛዋ ሂትለር በያት እንዴት እንደምታወራ ህዝብን ወክላ ፈጣሪ ይቅር በለን። እና እሷ ከእሷ ሁለ ጊዜ ገብቼ እሷን ልናገራ ስል ቆልፍ ያደርገኛል፣ ልናገራ ስል አይሰጠኝም። እና በጣም ከባድ ነው እሷን ማግኘት። ደግሞ አሁን ሪኮርዶች አሉ እዚህ ጆሮ ጠቢዎች ታውቂያለሽ፣ ጆሮቸውን ቀስረው የሚሰሙ ሰዎች አሉ። አሁን ሪኮርድ የሚያደርጉ ይህንን ነገር አሁን ሪኮርድ አድርጉና እኛ እንፋለማለን፣ በአደባባይ ወተን ለእውነት እንፋለማለን፣ ለእስራኤል እውነትነት እንፋለማለን። በታሪክም በባይብልም በአሁንም ድረስ ስንት ሺህ ዘመን ነው እስራኤሎች አሉት? በዛ 4000 ዘመን እስካሁን ድረስ አሉ ተከብረው፣ በመጽሐፍም ሁል ጊዜም አሉ፣ ለወደፊቱም ይኖራሉ። ስለዚህ ሌላ ነገር ቢያወሩ እነሱ ምንም ያመጡት ነገር የለም። ግን እውነትን በኤቪደንስ ቢያምኑ ካሉ ይምጡና እንፋለም ከነሱ ጋር ስሜታዊ ሳንሆን ምን ሁሉ ነገር አለ፣ ሁሉ ማስረጃ አለ። በቋንቋም በእንግሊዝኛም በኢብራይስጥም በአማርኛም በሁሉም እንፋለማለን። ግን እውነትን ይዘን ነው። ቃኑ ሞድ ደግሞ አትኮረፈኝ። አልኮረፍሽም፣ ይቅርታ አስታረቂ ነው ያልኩኝ። አስቀይሜው ከሆነ ይቅርታ ነው ያልኩት። ሌላ ሰው አትግቡ ጣልቃ። ችግር የለም እህቴ ሄደ። ያው ከፌስቡክ ጀምሮ እኔና አንቺ እንደምንደዋወል ይታወቃል። ኦሪቱ ላይ ያለሽን አቋም ታውቂያለሽ። እኔም ደግሞ በታናክም በአዲስ ኪዳንም ላይ በቤትና በእሷ ቤት ይህንን የእናንተ እመጣለሁ። እኔ ቤትሽን ከከፈትሽ እመጣለሁ። አንቺም ጋር ችግር የለም። አሁን እስኪ በሜዲስም ልናገር። እኔ አልሰድብህም በእውነት ኤርሚያስ፣ ይቅርታ አጥፍቼ ከሆነ ይኸው ሜዲዬ ታውቂኛለህ እንዴ? እኔ አልሳደብም። በቃ እኔ እሱም የሚፈራ የተሰድበኛለች ነው የሚለው። ደግሞ አልሳደብም። እሷ እዚህ ቤት አይ በቃ ኤዲዬ ተይው፣ ችግር የለውም። እኔና አንቺ በውስጥ ያወራነውን ታውቂያለሽ። ዛሬ እኮ አይደለም እንዳልሽው ከ7 ከ8 ዓመት ያልተናነሰን እንታወቃለን ብዬ አስባለሁ። አይደል ነው እና ችግር የለውም። እኔም እወድሻለሁኝ። እስራኤል ለዘላለም ይኑር። መጥፋታችሁን የሚፈልጉ ሰዎች እንድትጠፉ እግዚአብሔር ስላልወሰነባችሁ አትጠፉም። ግን ሊያደሟችሁ ሊገሏችሁ ይችላሉ። እንደዚህ ግን ከምድር ላይ
ማጥፋት አይቻልም። ለምን? በህዝብ በዓለም ላይ ካለ ህዝብ እንደውም በቁጥር ጥቂት ከሚባለው ህዝብ መካከል የሚመደብ ነው፣ ከሌሎች ሀገሮች አኳያ ማለት ነው። በጣም ትንሽ ህዝብ ነው፣ ግን ትልቅ ኪዳን ያለው ህዝብ ነው። ማንም ጋር የሌለውን ኪዳን የተሸከመ ህዝብ ነው። ትንሽ ህዝብ ነው፣ ግን ትልቅ የሰማይ የምድር ጌታ ልዑል እግዚአብሔር የፈጠረው ኪዳን የገባለት ህዝብ ነው። ዓለም ይሄን ይረዳል አይረዳም አላቅም። አዎ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ በመሲህ ነው ብዬ የማምን ክርስቲያን ነኝ። ግን እስራኤልን በተመለከተ ግን የሚያነሳው ማንም ክርስቲያንም ይሁን እስላምም ከሌላም ቤተ እምነት ይሁን የመኖር ህልውናቸውን ከምድር ላይ አጥተው እንዲጠፉ በእስራኤል ላይ የፈረደ ህዝብ ካለ ያ ህዝብ እመኑኝ ወይ ያ ግለሰብ እመኑኝ ሩቅ አይሄድም። እኔ ኦፊሻሊ ተናግሬያለሁኝ። በቤቴ ያንን ቪዲዮ በሰማው ሰዓት ላይ በእግዚአብሔር ፊት በፊት በተንበርክኬ የጸለይኩትን ጸሎት አስታውሳለሁ። በቴህራን ፓርላማ ላይ ማነው በአልጀዚራ ላይ ከቴህራን የሚተላለፍ ፕሮግራም ላይ የዛሬ 3 ዓመት አካባቢ ይመስለኛል 3 ወይ 2 ዓመት አካባቢ ላይ ሀያቶላው የሚናገረውን ነበረ እየተተረጎመ የሚነገር የነበረው እና ዘመን ቀጥሮ ማለት ነው በ15 ዓመት ውስጥ እስራኤልን ዋይፕ አድርገን ከምድር ላይ እናጠፋታለን ብሎ ሲል ሰማውን ሀያቶላው ማለት ነው። በዛን ቀን ቤቴ ውስጥ ነበርኩ ያለሁት። ምግብ በልቼ የበላሁበትን ምግብ ወደ ማጠቢያ ሲንክ አካባቢ እየወሰድኩ እዛ አካባቢ ላይ ነበር የነበርኩት። ወይ ዕቃ እያጠብኩ ነበረ ቤቴ ውስጥ የበላሁበትን ዕቃ ማለት ነው። እዛው ጋር የተንበረከኩት እንደ አንድ ክርስቲያን ማለት ነው ያልኩትኝ እግዚአብሔር የሚሰማኝ አምላኬ ስለሆነ እግዚአብሔር ይህ ሰው ይህንን የቀጠረውን ዘመን እንዳታሳየው ነው ያልኩት። ያው ደግሜ ነው የምናገረው። እና አሁን ኤርሚያስ አንተ የሀያቶላ ጠላት ሀያቶላን በጸሎት የገደልኩት እኔ አላልኩም። እኔ እግዚአብሔርን ጸልያለሁ በእግዚአብሔር ፊት። አዎ ይህ ሰው የቀጠረውን የ15 ዓመት እስራኤልን ከምድር ላይ ዋይፕ አደርጋለሁ ብሎ አጠፋለሁ ብሎ ያንን የቀጠረውን ዘመን አታሳየው አታድርሰው ብያለሁ። አዎ እንዲህ አይነት ጸሎት ጸልዬ አላቅም። ለመጀመሪያ ጊዜ ነው የጸለይኩት ደግሞ እስራኤል ከምድር ላይ ዋይፕ መደረግ አለባት መጥፋት አለባቸው ብሎ ስላለ ነው። ሁለት ጥያቄ ልጠይቅ እፈልጋለሁ። እግዚአብሔርም ጻድቅ ነው። 15ቱን ዓመት ሳያይ ራሱ ጠፋ ማለት ነው። መጀመሪያ ነገር አንድ ነገር ማወቅ አለባቸው። እስራኤል ከዚህ ዓለም ጠፋች ማለት ዓለም ጠፋች ማለት ነው። ፒሪየድ። ሰው ይህንን ለማመን ይከብደዋል። የእስራኤል ጸጋ እዚህ ዓለም ውስጥ ከሌለ ዓለም አትኖርም ማለት ነው። ይህንን ደግሞ ዓለም አሁን ሊገባው ይችላል ወይ ደግሞ ለወደፊቱ ይገባው ይችላል። አንተ ላይ የምጠይቀው ጥያቄ አሁን አንተ የፕሮቴስታንት ሃይማኖት ተከታይ ነህ። አሁን በፕሮቴስታንት ሃይማኖት ተከታይ እስራኤልን ያም ኤድሞንድም እንዳንተ ተከታይ ነው። እስራኤልን በጣም እንዳንተ 24 ሰዓት የሚማጎቱላት አሉ። ራሳቸውንም አሳልፈው መስጠት የሚፈልጉ ሰዎች አሉ። ከኛ በላይ ራሱ እኛ ከምንወዳት እኛ ከምንታገልላት ራሳቸውን አሳልፈው የሚሰጡ ሰዎች አሉ። እንደውም አንድ እህታችን እዚህ መታ እሷም የእናንተ ሃይማኖት ተከታይ ነች። አይ ቲንክ ሳውዝ ሱዳን ነው የምትኖረው። በጣም እስላም ኤክስትሪም ሙስሊም ያሉበትና እነዚህ በጣም አሸባሪዎች የሞሉበት ምናምንና እዛ በይፋ ነው የምትናገረው ስለ እስራኤል ያላት ፍቅርና ከጠላት አገር እዛ እንትን ብላ አሁን እስራኤል ደጋፊ ከሆነች ወይ ሊገሏት ይችላል ወይ የሆነ ነገር ያደርሱባታል። ግን ለእውነትና ለእስራኤል ታጥቃ የተነሳችው ራሷን ዴንጀረስ እያደረገች እስከዚህም ድረስ የሚሄዱ ሰዎች አሉ። በዛ ላይ ደግሞ ስናይ አሁን ኤድሞንድም የፕሮቴስታንት ሃይማኖት ተከታይ ነው። በዛ ላይ ደግሞ እስራኤልን በጣም የሚጠሏት አሉ። አንድ ሃይማኖት እየተከተላችሁ ይሄ እንዴት ሊሆን ይችላል? ቴንኪዩ በጣም ነው የማመሰግነው እቴ መዲ። ኤድሞንድ የፕሮቴስታንት እምነት ተከታይ ነኝ ብሎ ይናገራል። የነበረበት ጊዜ ነበረ። አሁን ግን ነኝ ብሎ ማለት አሁን ግን ነኝ ብሎ አይልም። ለምን መሰለሽ የማይለው ካለ እኛ እንደዛ ሲል ነበረ በፕሮቴስታንቱ ዓለም ውስጥ ነበረ። እንደውም ከድሮ ዘማሪዎች መካከል የሽብሸባ ኳየር የሚባል አለ። ከነሱ መካከል እንደነበረ እኔ በታሪክ ሰምቻለሁ ማለት ነው። እና ግን አሁን ግን ነኝ ማለት አይችልም። ነኝ ብሎ ካለ ያው የስም ፕሮቴስታንት ወይ ደግሞ የስም ክርስቲያን እንጂ
እየሰበከ እየተናገረ እንደዚህ አቋሙ በዛ ነገር በጣም ኢየሱስ ያድናል ይላል። እኔ ሪካርድ አለኝ ኢየሱስ ያድናል ይላል ማለት ይችላል። ግን ሪካርድ ስላደረኩት በሃይማኖት አንድ ናቸው። ሪካርድ አድርጌዋለሁ። ችግር የለውም። ኢየሱስ ያድናል ብሎ ቢል የተናገረው ትክክል ነው። ግን እሱ አሁን እውነተኛ ክርስቲያን ነው ወይ ብሎ ለማለት እኔ በሃይማኖት ውስጥ ያለው ሰው እቸገራለሁ ማለት ነው። እሱም ራሱ ከሃይማኖቱ ዓለም ላይ ወጥቶ ምክንያቱም ይህን ብዬ የምላችሁ ቤተክርስቲያን ሁሉ ጭምር ሲያጥላላ ስለምሰማው ማለት ነው። አንድ በጁዳይዝም ውስጥ ያለ አሁን ኤደንን ምሳሌ ባረግ ወይ ደግሞ ኤልያውን ምሳሌ ባረግ እንዴት ነው የጁዳይዝምን እምነት የሚያጥላለው? አንድ ሰው ነኝ እያለ የራሱን ሃይማኖት የራሱን እምነት ያጥላላል፣ የራሱን ባህል ያጥላላል። አያጥላለም። ከአጥላላች እንደ ምሳሌ አሁን ኤደን እንደሱ አይነት ፕሮቴስታንቶች አሉ። እስራኤልን በጣም ልክ ነው። እነኚህ ሰዎች ልክ ነው። እንደነኛ ሰዎች አንደኛ የእሱ ትክክለኛ ክርስቲያን የሚባለው በሃይማኖቱ በቤተክርስቲያን የመጽሐፍ ቅዱስን ትምህርት ተምሮ በስርዓት እያገለገለ ወይ ደግሞ እየተገለገለ ያለ ሰው ነው። አሁን እሱ ቤተክርስቲያን ትሄዳለህ ተብሎ ቢባል እርግጠኛ ነኝ አይሄድም። የለም ቤተክርስቲያንን ራሱ የፕሮቴስታንትን እምነት እኮ የሚሳደብ ሰው ነው። ሰምተነዋል። በጣም ብዙ ጊዜ ቤተክርስቲያን እያጠላላ ማለት ነው። መብቱ ነው እሱ። ግን ደግሞ በእምነት ውስጥ ደግሞ ኖረው አንዳንዶቹ መድ የጠየቅሽኝ አሁን በእምነት ውስጥ ተመሳሳይ እምነት ኖሮን አንዳንዱ ለእስራኤል ሕዝብ ያለው አመለካከት የተበላሸ ነው። አንዳንዱ ደግሞ ለእስራኤል ሕዝብ ያለው አመለካከት የተቃና ነው። የተቃና የሆነው አንደኛ በቤተክርስቲያን በኩል ለእስራኤል ሕዝብ የሚሰጠው ትምህርት ምን አይነት ትምህርት እንደሆነ የሰማ ሰው መልካም ትምህርት የሰማ ሰው የተሳከለ አመለካከት ይኖረዋል። መልካም ትምህርት ያልተሰማ ሰው ደግሞ የተጣመመ መረዳት ይኖረዋል ማለት ነው ለእስራኤል ሕዝብ። እና እኔ አሁን በቤተክርስቲያን ውስጥ የማገለግልም ሰው ስለሆንኩ ማለት ነው አገልጋይ ስለሆንኩኝ አንድ የፕሮቴስታንት እምነት ተከታይ እንደ ተቋም ቤተክርስቲያኒቱ እንደ ተቋም የኛ ፕሮቴስታንት ለእስራኤል ሕዝብና አገር ሪኮግናይዝ ነው የሚያደርገው፣ እንቀበላለን እንደ ተቋም ማለት ነው። በዛ ተቋም ውስጥ ግን ያሉ ግለሰቦች እንደዚህ ስሜታውያን የሆኑ አሁን እንደ ኤድሞንድም አይነቶቹ በስም ፕሮቴስታንት ነን እያሉ ግን ለእስራኤል ሕዝብ ያለውን ጥላቻና አመለካከት የተበላሸባቸው ሰዎች ይኖራሉ። እነዚህ ሰዎች አንደኛ እውቀት ከማጣት የተነሳ ነው። ሁለተኛ ደግሞ ዝም ብሎ በጭፍን ነው የሚቃወሙት ማለት ነው። እና እንደነኛ ሰዎችን ለዚህ ነው አሁን ኤድሞንድ አንደኛ ፕሮቴስታንት ነኝ ብሎ ሲል ስለሰማሁት እኔም ደግሞም ከዚህ ቤትም ስለሰማው ስለሱ ከሌሎች ሰዎች ነበረ ድሮ ክርስቲያን ነበረ ተብሎ ሲባል ስለሰማው ለእስራኤል ሕዝብ በዚህ ያህል ልክ ጥላቻው ኬት መጣ? አንደኛ በእምነት ከኔ ጋር ከተመሳሰለ በእግዚአብሔር ቃል በመጽሐፍ ቅዱስ ያወራ ስለዚህ ሕዝብ ስለ እስራኤላውያን ሕዝብ ብሎ በሚል ላወራው እንግዲህ ተዘጋጅቻለሁ። ግን ቴዲ ሐዋሳን ሰድቦኛል ብሎ ስላለ አሮ ነው እሱ እኮ እኔ እንደሚመስለኝ ያልተነካካ ቦታ ያለው አይመስለኝም። በፖለቲካም በኢትዮጵያም ብዙ ሰዎች እንደማይወዱት ነው። ለምን አስተያየቱ በቃ ወጣ ያለና የጥላቻ ነገር ይዞ ነው የሚሄደው። እኔ የፖለቲካ አጀንዳውን አላቅም፣ ግን ብዙ ሰዎች አንዳንድ ሰዎች እኮ እዚህ ሰው የሚሰበስቡት እኮ ጥላቻንና ሰላማዊ ነው ሲያወሩ ሰው ሊያዳምጣቸው አይችልም። ግን እንደዚህ ጥላቻ የሆነ ነገር ይዘው ካቀረቡ ሰዎች ሞር ይወዳሉ። ለምን ወከባ፣ ክርክር ምናምን ስላለ እሱን ደግሞ የሚፈልገው ደግሞ ገርማቸው ሳምርልሽ እሱን ዩቲዩብ ላይ ስለመከታተል ምንድን ነው የሚለው እሱ ደብረ ጽዮን እሱ የሚለው ደብረ ጽዮን የእንትና ይሄ የኢራን ደጋፊ ነው የሚለው አየሽው። እና እሱ ደግሞ የሚያምነው ደብረ ጽዮን ነው አየሽ። እና እንደሱ ሲልም ሰምቼዋለሁ ሪካርድ ላይ። ሲቀጥል ምንድን ነው ያለው ለኤርሚያስ እኔ የሰማሁት ኢየሱስን ሰቅለውታል፣ ይሁዲዎች መጥፋት አለባቸው ነው የሚል ሰውየው። አሁን ኤርሚያስ ይሁዲዎች ሰቅለውታል አይልም፣ ስለ እስራኤል ሀገር አረብ ላይ የነበረው ነው የምነግርሽ። አየሽው እሱ የሚለው በቤተ ክርስቲያን የሚሰብኩት ሰቅለውታል ይሁዲዎች ኢየሱስን እያሉ ስለሚሰብኩ ለዛ ነው ብዙ ክርስቲያኖች እውቀት አልባ የሚሰድቡን። ገባሽ? ኤርሚያስ ይነግርሻል። እኔ አልናገርም በዚህ ጉዳይ፣ እሱ ይንገርሽ ማማዬ። ጠይቂ ኤርሚያስ። የማይገባኛውን አንድ ሃይማኖት እየተከተሉ የተለያየ በእስራኤል ያላቸው አመለካከት በጣም የተለያየ ነው። እንደዚህ እንደ ኤርሚያስ ያሉ ህይወታቸውን መሰወትም ይፈልጋሉ ለእስራኤሎች። በዛ ደግሞ ስናይ ሌሎቹ ደግሞ ጥላቻ አላቸው ለእስራኤል ፕሮቴስታንትም ሆነው ያኔ ሊገባኝ አልቻለም። እውነት ለመናገር የእውቀት ማጣት ነው። ኤዲ ግን የተናገርሽው ላይ ትንሽ ማስተካከያ ልስጥ።
እኔ እስራኤላውያን ኢየሱስን አልሰቀሉትም ብዬ አልልም። ሰቅለውታል ነው ብዬ የምለው። ግን ሲሰቅሉት ራሳቸው ናቸው ወይ ሰቀሉት? አይደለም። ለሮማውያን አሳልፈው ሰጥተውታል ነው። የራሳቸውን ወገን፣ የራሳቸውን ዘር፣ የራሳቸውን ሰው ለሮማውያን አሳልፈው ሰጥተውታል። ከዚህም የተነሳ ምንም እንኳን በእጃቸው ምስማሩን መስቀሉ ላይ ባይመቱም ለነዛ አሳልፈው በመስጠት ግን የራሳቸውን ወገን እንደ ዜጋ እንኳን አላከበሩትም። በአይሁድ የፋሲካ በዓል ኤርሚያስ ጥያቄው ምንድን ነው? ኢየሱስ መጽሐፍ ቅዱስን ስለካደብን እሱ ላይም ከፈለግሽ እኔ በደንብ እናወራለን። ነገር መቆም አለበት። ብዙ ሰው እስራኤል ሀገር ያሉት ጎለጎልታ ያሉት ኢየሩሳሌም ጠይቀናቸው ጋብርኤል የሚባል ከአሜሪካ ሀገር መጥቶ ለዳኒ እንትና ለጋዲ ቫርከን ለዕለት ምክትል ኃላፊው ዋንጫ አሰተነው ጎለጎልታን ስላስከበርንና ስላስመለስነ ከግብፅ ክርስቲያኖች ስላስከብሬ እኔ ራሴ በሆቴል ኢየሩሳሌም ዋንጫ ስላሰጠነው የዛን ጊዜ ራቢያ ፊት ገብቶ ነግራቸዋል። ክርስቲያኖች ጎለጎልታ ያሉ ክርስቲያኖች ይቅርታ ጠይቀዋል። እንደዚህ አንልም ውሸት ነው ብለው ተናግረዋል። እና ለእነሱ የትልቅ ክብር አለ። እኔ እናንተ በእኛ ቤት እናወራለን። ችግር የለም። በዚህ ጉዳይ ላይ ርዕስ አድርገሽ በዚህ ጉዳይ ላይ ርዕስ አድርገሽ ብትወጪ እኔ አንቺ ቤት እመጣለሁ። አቁሙ ስላለች በሌላ ጊዜ እናወራለን በእኔ ቤት። ኦኬ እኔ አሁን ከኤርሚያስ ጋር የምጠይቀው የምንነጋገርበት ስለ ፋሲካ ዓመት በዓል አሁን ይህ ሳምንት ይሁዳኖች 7 ቀን እንትን ቂጣ እየቆረጠሙ የሚጾሙበት የሚጸልቱበት የግብፅ ያሳለፉበትን ታሪክ የሚያስታውሱበት ዘመን ነው። አሁን ጥያቄ ለአንተ እስራኤል አምላክ ለምን ያንን ሁሉ 400 ዘመን ግብፅ ውስጥ እንዲሰቃዩና እንዲንከራተቱ አደረጋቸው? ተገዝተው ለምን 5 ዓመት ወይ 1 ዓመት ወይ 10 ዓመት ተሰቃይተው ከዛ ያንን ታሪክ አድርጎላቸው በግብፅ በውሃ ተከፍቶ ያው ታሪኩ ለምን አልቀጠለም? ለምን ብዙ ዓመት ፈጀ የእስራኤል ህዝቦች እንዲለቀቁ? ጥያቄ ገባ? ያ ቴንኪው። አዎ ቅድም ያነሳነው ነበር ይመስለኛል እኮ በዚህ ዙሪያ ላይ ነው እኔ ቤቱን የከፈትኩት እና ወደ ሌላ ይወስዱናል። ያ ችግር የለም። እንግዲህ ቅድም አባታችን ለአብርሃም የተናገረው ጌታ ያ የሆነበት ደግሞ ምክንያት እስራኤል በበደሉ በኃጢአቱ ምክንያት አይደለም በግብፅ ያንን ሁሉ መከራ የከፈለው። በፍጹም እስራኤል በዚያ ጊዜ በደልን ኃጢአትን አድርገው እግዚአብሔር በግብፃውያን እጅ አሳልፎ ሰጥቷቸው አይደለም እንደዛ ያሰቃዩቸው ግብፃውያን ማለት ነው። ምንም አላደረጉም ማለት እንደ ማንኛውም ህዝብ ይኖሩ ነበረ በምድራቸው ላይ። ያዕቆብን ወደ ግብፅ እንዲገባ ጌታ አዘዘው፣ ገባ። 70 ነፍስ ሆነው ገቡ፣ በዛ ኖሩ። እየተዋለዱ ቁጥራቸው እየበዛ ሄደ። አንደኛ የእስራኤል ህዝብ በሄደበት ቦታ ሁሉ አይከስርም። በሄደበት ቦታ ሁሉ አትራፊ ነው። በሄደበት ቦታ ሁሉ ተሰሚ ነው። በሄደበት ቦታ ሁሉ ተፈሪ ነው። ይሄ ደግሞ ከሌላ ህዝብ የተሻለ ነገር ስላላቸው ሳይሆን ኪዳን ስላላቸው ነው። እግዚአብሔር ኪዳን የገባለት ህዝብ ስለሆነ በረገጠው ምድር ሁሉ የነካው ነገር ሁሉ እንዲባረክለት አድርጎታል። አይምሯቸውን ጭምር የተባረከ ነው ከጥንትም ጀምሮ ማለት ነው። ለዚህ ነው ግብጾች በታሪካቸው ያልሰሩትን ፒራሚዶቻቸውንና ሌሎችም ቶፌና ራምስ የሚባሉትን ትልልቅ ጽኑ ከተሞችን ብዙ ዓመት ፈጀ። ለምን 400 ዓመት ዘመን? እሱ እኮ ቀደም ዘፍጥረት 15 ላይ ነገርኩሽ መድዬ። ዘፍጥረት 15 ላይ ለአብርሃም አባታችን የተናገረውን ነገርኩሽ። ዘርህ የእርሱ ባልሆነ ምድር 400 ዓመት ይገዛሉ አለው። ምንም በሌለበት፣ ይስሐቅ በሌለበት፣ ያዕቆብ ባልተወለደበት 70 ነፍስ ይዞ ሽማግሌው ያዕቆብ ወደ ግብፅ ገና ሳይገባ ማለት ነው።
ማንም ለአብርሃም ነግሮታል ብለህ ነግረህና ለአብርሃም ነግሮታል። እሱ ነው ዋናው። ይሄ 400 ያደረኩት ጊዜውን እንትን አላረኩት 400 ዓመት ብሏል እዛ ላይ። ልክ ነው። 400 ዓመት የተባለውን እዛው ጋር እኮ ቁጥር 7 አይ ቲንክ ቁጥር 8 ወይ እንደዚህ ላይ ዘፍጥረት 15 ከፈለኩ ካሜራ ከፍቼ ማሳየት እችላለሁ። እዛ ላይ ዘር የእርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ባሮች አድርገው ትልቁ ላይ አድርጊ። እኔ እኮ ችግሬ እኮ ለምን ለይስሐቅ ለያዕቆብ አልነገረም? አሁን ሊያስረዳ እኮ ነው። አይ ለሽማግሌው ከነገረው አባታቸው ለዋናው ከነገረው ስላልሰሙ እሱ መልስልን እና በጣም የሚያማሽ ማንያን በጣም ለዋናው አባት ለአብርሃም ማለት ለያዕቆብ እኮ እንዳይነግረው ወንድሜ፣ ያዕቆብ እዛ ጋር የለም። ይሄንን አልተወለደም። ይስሐቅም አልተወለደም። ይስሐቅም በሌለበት ያዕቆብም በሌለበት መሆኑን ለማወቅ አሁን ዘፍጥረት 15 ላይ ነው ያነሳሁትኝ ቶራ። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህን እጅግ ታላቅ ነው አለው። ከዛ የአብርሃም ጥያቄ፣ አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ ይሄዳለሁ አለው። በቃ ልጅ የለውም አብርሃም በዚህ ጊዜ ገና አይደለም። አሁን ለይስሐቅ ጌታ ሊነግረው ቀርቶ አይደለም፣ ለያዕቆብ ሊነግረው ቀርቶ አይደለም። ልጅ የለውም ገና አብርሃም። ያለ ልጅ ይሄዳለሁ እያለው፣ ልጅ የለኝም ልጅ ስጠኝ እያለው ነው። ሀብት አለው፣ ንብረት አለው፣ በቤቱም ያስገባው ኤሌዘር ሰራተኛው ኤሌዘር የደማስቆ ሰው ባሪያ ሆኖ በቤቱ እሱም ብቻ አይደለም፣ ወደ 300 ባሮች አሉ። ራይቸስ ማን ጻድቅ ሰው ነው። ያገኘውን ሁሉ የነበረውን ሀብትና ንብረት ሁሉ አንደኛ ድሃ አባት አይደለም አብርሃምም ይስሐቅም ያዕቆብም ሁሉም አባቶች ማለት ነው። ግን ያገኘውን ነገር ሁሉ እያካፈለ መብላት የሚችል ሰው ነው። ግን በቤቱ ልጅ ግን አልነበረውም። ይኸው እዚህ ጋር ጌታ ዘፍጥረት 15 ላይ ሲገባለት ልጅ አልነበረውም እና እኔ ያለ ልጅ ይሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው ብሎ አለው። ከዛ አብርሃምም ለእኔ ዘር አልሰጠኝም አለው። ያው ዘር ስጠኝ እያለው ነው፣ ልጅ ስጠኝ እያለው ነው። ለእኔ ዘር አልሰጠኝም ሚንስ ልጅ አልሰጠኝም፣ በቃ ልጅ ስጠኝ አምላኬ እያለው ነው። እና በቤቴ የተወለደ ሰው ይወርሰኛል፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል ብሎ ሲለው ኤሌዘር ይወርሰኛል እያለ የአብርሃም ስጋት ነበር። እግዚአብሔር ደግሞ ኤሌዘር አይወርስህም፣ የሚወርስህ ከጉልበትህ የሚወጣ ነው። ከጉልበት የሚወጣ ሚንስ ልጅህ ነው የሚወርስህ እያለው ነው። ይሄ ማለት ምን ማለት ነው? በተዘዋዋሪ ልጅ እሰጥሃለሁ እያለው ነው ጌታ ማለት ነው። ልጅን እሰጥሃለሁ እያለው ነው ማለት ነው። እና አብርሃም እዚህ ጋር የሚወርሰኝ ኤሌዘር ይህ ነው ብሎ ኤሌዘርን የደማስቆን ሰው በመንገድ ላይ አግኝቶ በገንዘብ የገዛው ያንን ሰው እሱ ነው የሚወርሰኝ። ምክንያቱም የቤቱ መጋቢ ወይ ደግሞ ዋና አለቃ በባሮቹ ላይ የተሾመ በአብርሃም ቤት በሰራተኞች ላይ የተሾመ ዋና ሰው ስለነበረ ማለት ነው። እሱ ነው የሚወርሰኝ ብሎ ሲል ነው እሱ አይወርስም ማለት ለምን? እግዚአብሔር ማነው? አብርሃም ንብረቱን ሀብታም ሰው ስለሆነ ትልቅ ሰው ስለሆነ ንብረቱን ሀብቱን የሚወርስለት ልጅ ነው የሚፈልገው አብርሃም። እግዚአብሔር ደግሞ አብርሃም ከሚያስበው በላይ እግዚአብሔር ደግሞ መንግስቱና ኪዳኑን በሱና በዘሩ ለዘላለም ማጽናት ይፈልጋልና ከአብርሃም ያውም ከእናታችን ከሳራ ልጅ እንዲኖረው እግዚአብሔር ይፈልጋል። ይሄ ግን ሆኖ ዘመኑ ግን ሄዷል። ከኡር ከለዳውያን ሲወጣ የ75 ዓመት ሰው ነበር አብርሃም። ይስሐቅን ሲሆን የወለደው 99 ዓመት ላይ ነው እና 25 ዓመት ጠብቆ ነው። ምንም ቢያረጅ እናታችን ሳራም የ91 ዓመት ሴት ነበረች። ምንም ብታረጅ እግዚአብሔር ከሽማግሌውና ከአሮጊቷ ልጅ ይፈልጋል። ምንም ብታረጅ ምንም እንኳን እድሜያቸው ቢገፋም በሴት በወንድ የሚደረገው ነገር ረሱ ለማድረግ እንኳን አቅም ቢያጡ ቢደክሙም እንኳን እግዚአብሔር ግን በቃ ይፈልጋል ከሱ ምን አይነት የአብርሃምን በግና ንብረት የሚወርስ ሳይሆን ኪዳኑን ስሙን ሊያስጠራለት የሚችል ሊያስቀጥል የሚችል ማለት ነው። እግረ መንገዱን የአባቱን በግና ንብረት መውረስ ይችላል። ስለዚህም እግዚአብሔር በ99 ዓመቱ ይስሐቅን አመጣው ማለት ነው በአብርሃም ቤት። ስለዚህ ልጅን ትሰጠኝ ማነው ልጅን ስጠኝ ብሎ ሲለው ከጉልበት የሚወጣ እርሱ ይወርሳል አለው። ከዛ ወደ ሜዳ አወጣውና እንደሚሰጠው ገና ሲነግረው
አንተ ልጅን አልሰጠኝ። ቤቱን አውርቷል ወይስ ገና አላወራም? የኢጅፕት ኖ አላወራውም። ወደ እሱ ልንሄድ ነው። ወደ ሜዳ ወጣውና ቤተ እስራኤል አስጨርሰው። ይሄ እኮ ይዞት የሚሄደው እኮ ነው። እኔ እኮ እንዲገባኝ እኮ ነው። እኔ እኮ ልማር ነው የመጣሁት እንጂ ደብሩኝ አይደለም። ገባችሁ? እኔ እኮ የምለው በ99 ዓመቱ ይሄ ነገር መጣለት አላችሁ። ከዛ በፊት በ99 ዓመቱ ወደ 99 ዓመት እያለ ልጅ የተወለደበት ጊዜ ነው። ይስሐቅ የተወለደው እሱ 99 ሚስቱ ደግሞ 90 ዓመት። ትንቢቱ ግን የሆነው ከ25 ዓመት በፊት ነው። ሚስቱ በስንት ዓመት? ሚስቱ ባትሺም በወያትሺም በቴሻ ሲወለድ በ80 ዓመቷ የሚል ደግሞ ነገር አለ ባልሳሳት። ለምን ነበር በ80 ዓመቷ ሰው ילדה בגיל 90 והוא היה בן 90 בין 100 כמעט היה. עכשיו תתנו לו להמשיך להסביר, זה מאוד חשוב. אוקיי, מי הוא תגיד? ይህን ይዞ ቢሄድ እኮ ጥሩ ነው። እኛም እንዲገባን ነው የምፈልገው። እኮ ጠይቀዋ። ምንድን ነው ያልገባኝ ነገር? ይኸውላችሁ በ99 ዓመቱ እሷ ስንት እንደሆነች እሷ 90 የነበረችው እሱ ደግሞ 99 ዓመቱ ይስሐቅ ሲወለድ ይሄን አሰብ ሳመጣ ደግሞ ስንት ልጅ ከስንት ዓመት ምናምን ይወስዳል አይደል እስከሚወለድ? 9 ወር። እሺ 9 ወር ዓመት በይው በቃ። እሺ ይሁን። ከዛም በኋላ እሱ 100 ዓመት እያለ ይስሐቅ ተወለደ። ኦኬ ዝተመርት በ120 ከሞሼ ጀምሮ የመጣ ነው። ከአብርሃም በፊት 400 500 ዓመት ሲኖሩ የነበረበት ነው። እንዲገባ ይፈልግ ነው። እሺ ቀጥል። እሺ go ahead ኤርሚያስ go ahead። ያ መዲ የመለሰችው መልስ ትክክለኛ መልስ ነው። ጥሩ ጥያቄም ነው ወንድማችን የጠይቀው። ስለዚህ ወደ ሜዳ ወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችላለህ እንደሆነ ቁጠር አለው። ዘርህ እንደዚህ ይሆናል አለው። እሱ አንድ ልጅ ሲጠይቀው እግዚአብሔር ዘርህን አበዛዋለሁ እያለው ነው። እሱ ቤቴን የሚወርስ ልጅ ስጠኝ ብሎ ሲለው ኤሌዘር ሊወርሰኝ ነው፣ የሶሪያው ሰው የደማስቆ ሰው ሊወርሰኝ ነው ብሎ ሲል እግዚአብሔር ደግሞ አይ አይደለም፣ ከጉልበት የሚወጣ ነው የሚወርስህ፣ ግን ዘርህ እንደዚሁ ነው የሚሆነው። ልክ እነኝን የሰማይ ከዋክብት ልትቆጥራቸው እንደማትችል ሁሉ ዘርህ እንደዚሁ ይቆጠራል አለው። ጌታ ምን እያለው ነው እዚህ ጋር? አሁን አንተ አንድ ልጅ ነው እየጠየቀኝ ያለው፣ ግን እኔ እግዚአብሔር ዘርህን አበዛዋለሁ እያለው። በጣም የሚገርም ነው። ስለዚህ አብርሃምን በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ካለ በኋላ ይሄ ነው እንግዲህ። አንድ ጥያቄ ያለኝ እዚህ ላይ አሁን 2 ልጆች እስማኤል እና ይስሐቅ ነው አይደል የተወለዱለት? እንዴት እናውቃለን? 8 ናቸው፣ አጠቃላይ 8 ናቸው። ጥያቄን ቆይ አሁን ብራኬቱን ሁሉ ለልጅ ልጆቹ አሁን እዚህ ላይ የተናገሩትን ቤት ሁሉ ወደ ይስሐቅ መሆኑን እንዴት ነው እዚህ ላይ የሚያሳየን? እሺ ኤዲ ያልሽው ትክክል አይደለም። አንደኛ አብርሃም 2 ልጆች አልነበርም የነበሩት፣ 8 ልጆች ነው የነበሩት። ልብ በሉ። ማን የሚናገረው? ቶራ ነው የሚናገረው። እኔ ያልኩት 8 ልጅ ነው ያልኩት። መጽሐፍ ቅዱስ የሚያወራው ቶራው ስለ 2 ልጆቹ ነው። 6 ልጆቹ ግን የሉም፣ አያወራም ያልኩት። እኔ ያልኩት እኮ አሁን ናሆን ሽሞኔ ላዴም የኻደመም እስማኤል የሚባለው አንደኛው ርሾን ነው መጀመሪያው። ሀርካ ይስሐቅ፣ ኋላ ደግሞ ካቱራ የወለዳቸው 6 ልጆች አሉ። በአንድ ላይ 8 ናቸው። ይሄ ነው ጠቅላላ እኮ። ይስሐቅ እንደሚቀጥለው የት ነው ማስረጃ የምናየው ብዬ ነው የጠየቅኩት። እሱን እኮ ሊናሰየን ነው። ይህንን ልናገርና ምናልባት ወይ እናንተ እንድታወሩ እኔ ላቋብ እችላለሁ። ኦኬ አብርሃም 8 ልጆች ነው ያሉት። ከ3 ሴቶች ነው የወለደው። የመጀመሪያው ኢሽማኤል ነው ከአጋር፣ ዋነኛው ይስሐቅ ነው ከሳራ እና ደግሞ እነዚህ እዚህ ጋር ስማቸው የሚጠራ ዘምራን፣ ዮቅሳንና ሜዳን፣ ምድያምና ይሳቦቅ ሰዌንን ወለደች ይላል። ማን? ኬጡራ የምትባለዋ ሴት ቶራ ላይ ነው። ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 1 እና 2 ማለት ነው። ኦኬ ስለዚህ እግዚአብሔር ኪዳንን ኢሽማኤል ሲወለድ እግዚአብሔር እንደሚባርክለት ነግሮታል። ማለት የነገድ አባቶች ከሱ እንደሚወለዱ ከአብርሃም ከኢሽማኤል ማለት ነው። ግን እግዚአብሔር ስሙንና ኪዳኑን ሊያስቀጥልበት የሚፈልግ ሰው አለ።
ይፈልጋል ማለት ነው። ማለት እስማኤል በእግዚአብሔር ፍቃድ የተወለደ ልጅ አይደለም። በአባታችን በአብርሃም በራሱ ድካም በእናታችን በሳራ ስተት ነው የተወለደው። ለዚህ ትልቁን አስተዋጽኦ ያደረገችው አሮጊቷ ናት፣ ሳራ ማለት ነው። እሷ ባትፈቅድለት ኖሮ ሰራተኛይቱን አጋርን ወደ አብርሃም ጉያ ሂጂ ተኝ ብላ ባትላት ኖሮ ባልተፈጸመ ነበር። ኦኬ በቃ ባለማወቅ አደረገች ሳራ፣ ባለማወቅ አደረገ አባት አብርሃም ማለት ነው። እንደዛም አድርገው እግዚአብሔር አላጠፋቸውም። ልጅ መወለዱ አይቀርም። አጋር ወለደች። ስትወልድ እንግዲህ ሳራ አይደለችም ኢሽማኤልን የወለደችው አጋር ናት። ሲጠራ ግን የባሪያ ስለነበረች አጋር በሳራ ጭን ላይ ነው የወለደቻት። ማለት በሳራ ስም ነው። የባሪያይቱ ልጅ በእመቤቲቱ ስም ነው እንጂ የሚጠራው እመቤቲቱ በዛ በሰራተኛዋ ወይ ደግሞ በባሪያ አትጠራም። ስለዚህ ምንም እንኳን እግዚአብሔር የዘላለም ሀሳቡን ለመፈጸም የሚፈልገው መስመር አለ። ያን መስመር አብርሃምና የሳራን ማህፀን የአብርሃምን አብራክ እግዚአብሔር ይፈልጋል። ከነዚህ እናትና አባት ምንም ቢያረጁ ምንም እንደ ሕግ የሆነው ነገር ከሴቶች ቢቋረጥም ከወንድም ቢቋረጥም ማለት በግልጽ አማርኛ የግብረ ስጋ ግንኙነት ሊያደርጉ የሚችሉበት አቅም ባጡበት የመጨረሻ የዘመናቸው ወይ ደግሞ የእድሜያቸው መጨረሻ ጫፍ ላይ ቢደርሱም እግዚአብሔር ግን ይፈልግ ነበር፣ ከነሱ ልጅ ይፈልግ ነበር። ምንም ማንጋጋት 5-6 እንድትወልድም አልፈለገም። አንድ ነው፣ አንድ ተወለደ፣ ይስሐቅ ማለት ነው። ያንን እግዚአብሔር አበዛው። ስለዚህ ያንን ሲወልድ ግን ልክ እስማኤልን ስለተወለደ ከቤት አስወጣው አሉ። እንደውም ባሪያቱን ከነ ልጅቷ አስወጣ ብላ ሳራ ራሱ አስወጥታለች። በእጅሽ ነው ያለችው የወደድሽውን አድርጊባት ብሏት አስወጥታታለች። መብት ስላላት ማለት ነው። እግዚአብሔር የሚስትህን ቃል ስማ ብሎት ማለት ነው። ባሪያይቱም ደግሞ ልጅ ስትወልድ ኢሽማኤልን ስትወልድ ስለናቀቻት ሳራን አግባብ አልነበረም። እግዚአብሔር ከሳራ ጋር ቆሞ የሚስትህን ቃል ስማ እና ሳራ አስወጥታታለች። ስታስወጣት በሱር ምድረ በዳ ላይ መልአክ አግኝቶ ወደ እመቤትሽ ተመለሽ ተገዥላት ብሏታል። ኦኬ ኢሽማኤል በመወለዱ እግዚአብሔር የምድራዊን በረከት ግን ባርኮለታል። በቃ 12 የነገድ አባቶች ከሱ ይወጣሉ ብሏለው ከኢሽማኤል። ከዛ ምድረ በዳውን ደግሞ ርስት አድርጎ እንደሚሰጠው ተናገረ ማለት ነው። ይስሐቅ ግን እንደ እስማኤል አይደለም። ይስሐቅ ግን ከኬጡራ እንደተወለዱት እንደ ስድስቱ አይደለም። ይስሐቅ በስለትም የመጣ አይደለም። በእግዚአብሔር የዘላለም አጀንዳ ዓላማ የመጣ የተባረከ ብላቴና ነው። እንደውም ኢሽማኤል ማለት ለወንድሞቹም ለሰው ሁሉ ስጋት የሚሆን ጦርነት ናፋቂ፣ ጦርነት ጨማቂ፣ እጁ በሌሎች ሁሉ ላይ የሚሆን ማለት ነው። የአሁኑ ቴሮሪስት ነው ማለት ነው። ያው የእሱ ዘሮች የእሱ ነገዶች ናቸው። ሁሉም አሁን በየቦታው ላይ ቦምብ የሚያፈነዱት እንትና ምናምን ነገር ብለው የሚሉት ማለት ነው። ከጥንቱም ላይ ነው እጁ በሁሉ ላይ ይሆናል ብሎ እንዳለ እንደውም የሁሉም እጅ ደግሞ በእሱ ላይ ይሆናል አለ። ያው እነሱም ይሄ አጥፍቶ ጠፊነት እንደማለት ነው በግልጽ እና ግን ይስሐቅ ግን ሲወለድ እግዚአብሔር ስሙን እና ኪዳኑን በአብርሃም ላይ የገባውን ኪዳንና የገባለትን ኪዳንና የተስፋውን ቃል የሚፈጽመው በአጋር በኩል በተወለደው በኢሽማኤል ወይ ደግሞ በኬጡራ በኩል በተወለዱት በስድስቱ ልጆቹ ሳይሆን በእናታችን በሳራ በኩል በተወለደው በይስሐቅ በኩል ነው እግዚአብሔር ቼኑን መስመሩን የቀጠለው ማለት ነው። ይሄንን ታናክ ይናገራል ተውራ ማለት ነው። እና ይስሐቅ ተወለደ። ይስሐቅ ደግሞ ያዕቆብና ወንድሙን ኤሳውን ወለደ ማለት ነው ከርብቃ። አሁንም እግዚአብሔር ደግሞ መጣና ገና በማህፀን ሳሉ ማለት ነው እነዚህ በርብቃ በእናታችን በርብቃ ማህፀን ውስጥ ሆነው ሳሉ እነዚህ ሁለት የሚገፋፉ ብላቴናዎች እነሱ ገና በማህፀኗ ሳሉ እየተገፋፉ እያለ እግዚአብሔር ታላቁ ለታናሹ ይገዛል ብሎ የሚል መልእክት ለርብቃ ደረሳት ማለት ነው። ሁለት ህዝብ ሆነው ይከፈላሉ ከማህፀንሽ እና ታላቁ ለታናሹ ይገዛል ብሎ ስላለ ታላቁ ኤሳው ነው ቀድሞ ስለወጣ ማለት ነው። ከማህፀን ቀድሞ በመውጣት ኤሳው ነው። ታናሹ ያዕቆብ ነው። እንግዲህ እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላሁ አለ። ለምን ብሎ የሚል ጥያቄ ሰዎች ያንሳሉ። እግዚአብሔር እንዴት ሰውን ይጠላል ይላሉ። እኔ አንድ ጥያቄ ልጠይቅ እዚህ ላለ ሰው። የእስራኤል አምላክ እግዚአብሔር አይደለም ኤሳውን መጥላት አይደለም በሙሉ እዚህ ፕላኔት ላይ የፈጠረውን ራሱ እስራኤልንም ጨምሮ በሙሉ ህዝብ አዳምን እጠላችኋለሁ ብሎ ቢል ማን ነው ተቃዋሚ? ማን ሊቃወመው ይችላል?
ሁላችሁንም አልወድም ብሎ ቢል ሁላችሁንም ደግሞ አጠፋለሁ ብሎ ቢል በቅጽበት አይን አሁን በዚህ ቅጽበት እዚህ ምድር ላይ እዚህ ፕላኔት እርዝ በሚባለው ላይ ያለ በሰባቱም ክፍለ ዓለማት በባህር ደሴቶች ላይ ያለን ህዝብ በተኛንበት በቆምንበት ውሃ አርጎ ቢያፈሰን ማን ነው ተቃዋሚው? ማንም ህዝቡ ለእግዚአብሔር ከን አልፈቅድም ያንተን እንትን የሰጠኸኝን እንትን አልሰማም በቃ ቀጥላለሁ አይደል? አሁን እንዳለው አልገባኝም ጥያቄውን መልስልኝና ልመልስልህ የገባኝን ምንድነው ጥያቄ? አልገባኝም እኔ ሶሪ አልገባኝም። ሁለት ህዝቦች ሲወጡ ምናምን ብለሃል አይደለ? አንደኛው ይስሐቅ አንደኛው ደግሞ ኤሳው ነበረ ከርፍቃ ወሁሉ ያዕቆብና ኤሳው ከርፍቃ ይሄ ገብቶኛል። ሁለታቸውን እንትን ብለው ነው ያልከው? ምን ባይመረቃቸው ሁለታቸውን ነው ያልከኝ? ሁለታቸው ሲታገሉ የነበረው ሆዷ ውስጥ እሱን ነው ያልገባው መሰለኝ። እሱማ ለእናታቸው ተነግሯል። እሱማ እናታቸው ምንድነው ሆዴ ውስጥ ያለ ስላቸው እንደዚህ ነው ሁለት ዓለም አለ ምናምን ብለ የሚል ነገር ሁለት ህዝብ ነው ሁለት ዓለም ሳይሆን ሁለት ህዝብ አለ ብሎ ነግሯታል። እግዚአብሔር በጦሎታ ማለት ነው ተገልጦላት ነግሯታል። ይሄ ደግሞ የአብርሃም ትንቢት ነው። እኔ ቅድም ያልኩት ነገር ነው። ይሄ ተመለሳችሁ እንጂ እዚህ ለአብርሃምም እንደዛ ብሎ ነግሮታል፣ ማን እንደሚወጣ ማን እንደማይወጣ። አሁን ደግሞ ከይስሐቅ ደግሞ ለይስሐቅ ሳይናገረው ለምሽቲቱ ተናገረ። ዋው እዘ ደበር ይሄ ነው የሚገርመው። ተሎናምሽህ ኦኬ እሺ ቀጥል ኤርሚያስ። ኦኬ ቴንክ ዩ። የተሳሳትኩት ካለ ግን መጠየቅ ትችላለህ። እናን እየተከታተልን እኮ ነው። ጎሄድ አንተ የምትለውን ብሉይ ኪዳን የተጻፈውን አንድ በአንድ ነው የምትናገር ያለው። ስለዚህ የሚያከራክር ነገር አይደለም፣ እየተማርን ያለ ነው እዚህ። ቴንክ ዩ። ከምንም በላይ ለአምላኬ ቃል ታማኝ ነኝ። በታማኝነት የተጻፈውን ነው የማወራው። እንደ ድንገት ግን የተሳሳተ ነገር ከተናገርኩ ታረማለሁ ለማለት ነው። ኤኒዌይ እኮ አሁን እንድታብራራ የምፈልገው ለይስሐቅ ልጁ እሱ እንደሚቀጥለው የት ላይ ነው የሚያሳየው? እስማኤል እሱን ነው የምናገረው። ኤርሚያ ሜዲ እንዴት ነሽ? ኤርሚ እንዴት ናችሁ? ሁላችሁ እንዴት ነህ? ታች የሚጽፉትን እያየሁ ነው እና ኤርሚያስ ይሁዲ ነው ወይ ያሉ ይጽፋሉ። ይሁዲ ይሁን እስላም ይሁን ምን ላስረዳቸው እንዲገባቸው ማለት ነው። ስላልገባቸው ነው። እስራኤል ታሪክን ነው ከየት እንደመጣ የይሁድና የክርስቲያንን ልዩነትን ልነግራቸው ይሁዲ ነው ወይ የሚሉ ኤርሚ ክርስቲያን ነው ፔንቴ ነው። ግን ልዩነታችን እንትኑ መጽሐፉ ሐምሼ ሁምሼ ቶራ ማለት አምስቱ መጽሐፎች ተመሳሳይ ነው። ልዩነታችን እነሱ በብሪት ሐዳሻ ስለሚያምኑ ብቻ ነውና አንድ ነውና ለምን ስለተመሳሰለባቸው እንትኑ እንዴት አወቀው የሚል አግርሞት ስላደረባቸው መሰለኝ። ጥያቄ ካላቸው ወይ ገብተው መጠየቅ ይችላሉ። እሱ ቤተ እስራኤል የጠየቀው ጥያቄ አለ፣ ጠየቀውና ይቀጥላል። ከዛ ቤተ እስራኤል ጠይቀኝ ወንድሜ። እኔ ያልኩትኝ ይኸውልህ ለአብርሃም እንደዛ ብሎ አለው እንደዚህ ዘርህ እንትን ብሎ ጠየቀው፣ ትንቢት ነገረው አይደለ? አሁን ደግሞ ይስሐቅ ደግሞ ለይስሐቅ ሳይነግረው ደግሞ እነዛ ተወለዱ ልጆቹ ማለት ነው ሁለቱ ኤሳውና ያዕቆብ። ለሱ ሳይነግር ለምሽቲቱ ግን ነገራት ትንቢቱን ስለጦለተችለት ማለት ነው። እንደዛ ነው የገባኝ እኔ። እንዴት ይስሐቅን እንትን ሲልም ለቁርባን ሲያቆመው፣ ቁርባን ማለት ምንድነው በአማርኛ? መስዋዕት ምጽዋት ሲያልም አላወቀም። ለአባቱ ፈቅዶ ሄደ። ግን ትንቢቱን ግን የዚህን ትንቢት ግን እሱ እንደሚወጣ ግን አልነገረውም። ለምሽቲቱ ግን ነገራት። ገባህ አባባሌ? ጥያቄ አልገባንም እኮ አሁን አንቺ አስተስቢሪዮቲ እኔ ያልኩትኝ ተስቢር ሊማሽላ እኔ ያልኩሽ እኔ የምለው ይስሐቅ ለምን አላወቀም ይሄን ሁላ ታሪክ ማለት ነው? ይስሐቅ ያውቃል ያውቅ ኑሮማ እንደዚህ ነገር ኤሳውን አይሰደው ነበር። ለክታቢሊ እንትን
ልሞት ነኝ ይሄን ለአርዳህ አምጣልኝ ምናምን ብሎ አይነግረው ነበር ለእንትን ልጆቹ ስለሆነ ነው እሱን ቤት ቆይ እሱማ ልጆቹ ስለሆነ ነው ያዘዘው። ጥያቄ እኮ ነው እዚህ ከብዶኝ እኮ ነው የምጠይቀው። ይቅርታ አድርጉልኝ ስላቆምኳችሁ። ጥያቄ ወጥተሽ ይሻል እኔ እያልኩሽ አሁን ይስሐቅ አባታችን ይስሐቅ ማለት ነው ኤሳብን ይወደው ነበር፣ በጣም ይወደው ነበር፣ ሲያከብረው ነበር አባቱንም ኤሳብ። እዛም ደግሞ ልሞት ነኝና ብሎ ሄድና አርዳህ አምጣልኝና በልቼል መርቄ ልሞት ምናምን ያለው ነገር ነበር አይደለ? ይሄ እንድብራራ ነው ፈለኩት። ለምንድን ነው እንደዚህ ያለው? እሱ አላወቀም ወይ? እናቲቱ ግን ይሄን ሰምታ ያረገችውን አርጋ ያዕቆብን አስመረቀች። ይሄ ሁላ እንዴት ነው አይጋጭም ወይ? ይሄን ብታብራሩልኝ ደስ ይለኛል ማለት ያህል ነው። ከምኑ ጋር ይጋጫል? ለምን ለአብርሃም አባታችን ነገረው? ለምን ለእሷ አልነገራትን ነው የምትለው? ለሳራ ለምን አልነገራትን ነው የምትለው? አይደለ? ለይስሐቅ ለምን አልነገረውም? ለልጁ ምን መሆኑን ነው እንዲነግረው የፈለግከው የነበረው? ትልቅ አሁን ኤሳብና ያዕቆብ ወጡ አይደለ? ከሱ ከይስሐቅ አይደል? አሁን ማን ነው ሲወደ ነበር? ይስሐቅ አባታችን ማን ነው በጣም አርጎ የሚወደ ነበር? የመጀመሪያ ልጁ ስለሆነ ኤሳው ይታዘዘው ነበር። እሱ ነው የሚያዘው፣ እሱ ነው የሚለው አይደለ? ፋሚሊው እንግዲህ ልጆቹ ገና ከመወለዳቸው በፊት እግዚአብሔር ለርብቃ ተናግሯታል። ለርብቃ ተናግሯታል ገና በማህፀን ሳለች ማለት ነው። ከተናገራት ነገር አንደኛ እነዚህ ሁለት ልጆች ሁለት ህዝብ ይሆናሉ ብሏታል ጌታ። ሁለት ልጆች ናቸው ማህፀኗ ውስጥ ያሉት፣ እነሱ ግን ሁለት ህዝብ ይሆናሉ ብሎ ካለ በኋላ ቀጥሎ የተናገረው ታላቁ ለታናሹ ይገዛል ብሎ የሚል ቃል አለ የተናገረው። ታላቁ ነው በመጀመሪያ የወጣው ኤሳው ነው ከርብቃ ማህፀን ማለት ነው። ያኛው ደግሞ ከኋላ ተረከዝ ይዞ እየጎተተ ነበር፣ ሁለተኛ ተወለደ ማለት ነው። ያዕቆብ አሉት። በቃ በዚህ ችግር የለውም። ቆይ አሁን ሁለቱ ልጆች ተወለዱ። ሁለቱም ልጆች የርብቃ ናቸው። ሁለቱም ልጆች የአባታችን የሳራ የአብራክ ፍሬዎች ናቸው። መቼ ነው የሚለያዩት? ብራካውን ሲቀበሉ በረከት ገና በማህፀን ነው ገና የተለዩት በእግዚአብሔር ዘንድ። እሱ ገብቶኛል እኮ እኔ እኮ ለአባታቸው ለምን የታወረ ይስሐቅ አባታችን ለምን የታወረ ነገር ገብቶኛል እያልከው ያለው ወንድሜ። ምርጫው ግን ልብ በሉ፣ ምርጫው ይስሐቅ ማነው ያዕቆብና ኤሳው ተወልደው ያዕቆብ ለራሄል ማነው ለርብቃ ይታዘዝ ነበር፣ ወደ እሷ ይቀርብ ነበር፣ ወደ እናቱ ይቀርብ ነበር ማለት ነው። ኦኬ። ኤሳው ደግሞ ወደ አባቱ ይቀርብ ነበር፣ አባትየውም ኤሳውን ያቀርበው ነበር። ይህ በኩር ልጁ ስለሆነ የመጀመሪያ ልጁ ስለሆነ ቀድሞ ስለወጣ ወደ እሱ ያቀርበው ነበር። ግን ልጆቹ በመወለዳቸው ቤተሰብ ውስጥ ራሱ ሁለት ነገር እንዲፈጠሩ ሆኗል። አሁን ትንሽየው ወደ እናቱ ነው የሚጠጋው፣ ትልቁ ደግሞ ወደ አባቱ ነው የሚጠጋው። ቢሆንም ግን የማን ነው የሚጸናው? አሁን እግዚአብሔር ገና እነዚህን ብላቴናዎች በማህፀን ሲሰራቸው ያዕቆብን ወዶታል። ማን? እግዚአብሔር ማለት ነው። እግዚአብሔር ያዕቆብን ወዶታል፣ ያዕቆብን መርጦታል። ምርጫው ኬት ነው? ተወልዶ ለርብቃ አድምጣይ ፕሊስ። ተወልዶ ለርብቃ ስለታዘዘ ደግ ልጅ ስለሆነ ወዲያ ወዲህ ስለሚል እሷ የሚላትን እናቱ የምትለውን ስላደረገላት አይደለም። ወይ ደግሞ ኤሳውንም የጠላው እግዚአብሔር ተወልዶ ለይስሐቅ ስለታዘዘው ሄደህ አድነህ አምጣልኝ ብሎ ስላለውም አድኖ ስላመጣለትም አይደለም የወደደውም የጠላው። እግዚአብሔር የሰውን ልብ ገና ሲፈጥር ያውቃል። በማህፀን ሳለ ገና ሲሰራው ማለት ነው። በቃ ገና ሲፈጥራቸው በማህፀን የሰራቸው እግዚአብሔር ያውቃል። ያዕቆብን ወደድኩ ብሎ ሲል በገሃዱ ገና ከእናቱ ማህፀን ተገልጦ ለእናቱ ሲታዘዝ ወይ አባቱን ይስሐቅን ሲያታልል አይደለም የወደደው። እንደዛማ ቢሆን ኖሮ እግዚአብሔር ይስሐቅን ያዕቆብን ሳይሆን ኤሳው ነበር መውደድ የነበረበት በሰውኛ ቢታይ። ለምን ከማህፀን ሲወጣ ያዕቆብ ነው ተረከዝ ይዞ የወጣው። አንድ ሁለተኛ አባቱን ይስሐቅን ያታለለው ያዕቆብ ነው፣ ኤሳው አላታለለም። ሁለት በእንደዚህ አይነት በሰውኛ መስፈርት ከሆነ እግዚአብሔር ሊወደው የሚገባው የነበረው ማንን ነው? ኤሳውን ነው። ለምን በሰውኛ መስፈርት ኤሳው ምንም ያደረገው ነገር የለም።
አባቱን ይስሐቅን ከመታዘዝ በኋላ አሁን ያዕቆብ ካታለለው ብራካቸውን ከአባቱ ከተቀበለ ለምንድን ነው አታሎትም ሁሉ የባረከውን ወደ ያዕቆብ የዞረለት? ኦኬ አሁንም እነዚህ ሁለት ወንድማማቾች እዚህ ፋሚሊ ውስጥ ነው አልገባኝም ድረስ አድርገህ ሰብሰብ አድርገህ አስረዳው። ኦኬ ጥያቄውን እኔ ግልጽ ቢያደርግልኝ ድጋሚ ምናልባት አባታችን ወንድማችን ኤርሜስ እኔ የምለው አሁን ሁለት ወንድማማቾች አሉ። አንዱ ትልቅ አንዱ ትንሽ አይደለ? ያዕቆብ ኤሳው ያዕቆብ ብለው እንደፈለከው እኔ የምለው ለምን ኤሳው ተወደደ ከአባቱ ያዕቆብ ለእናቱ ተወደደ? ይሄ ትንቢት ነው፣ ለእናታቸው ተነግሯል። ግን እንዴት ነው ይሁላ ይሄን አምጣልኝ ልባርክህ ሄደህ እሱ እንትን አዳኝ ነበር አይደል? ድኩላ ምናምን የሚገል ነበር እንደ ማቆ እንደሆነ ማለት ነው። አዳኝ ነበር። ልክ ነው። እየገደለ እንትን እያለ ያረደ ያመጣለት ነበር፣ ያበላው ነበር ማለት ነው። ይወደው ነበር፣ በምላሱ ተወዳጅ ነበር። አሁን ያዕቆብ ከምን መጣ? ምን ተብሎ ነው ይሁላ እንትን የልጅነት እንትን ዋይ እንዴት አባት ቢዘኝ በኩርናው ማለት ነው። በኩሩ ተወደደ ነው አባቱ ወንድም እናቲቱ ግን የምትወደው ትንሹን ነው። አሁን እናቲቱ ዋሽታ ብላ የሚሰድብህ ከሆነ እሱ አክብሮ እንዲያውም አልሄድም ብሎ ስድብህ ለኔ ይሁን እምልህን አርግና ውሰድና ለአባትህ ስጠው እንድምሳይመለስ ብላ አለብሳ እንደሱ ሽታ ሂሳብ ነው። ጥያቄ አልገባኝም ወንድሜ። ጥያቄህን ብጠይቀኝ ደስ ባለኝ ነበር። ጥያቄውን ብጠይቀኝ በቃ ያልገባ እስራኤል አንድ ሚውት አድርግና ነበር ጊቭ አፕ መጠየቅ የሚፈልገው ጥያቄ አለ። ለሱ እንስጥና ከዛ እንቀጥላለን። ነበር ጊቭ አፕ። ሰላም። ኦኬ ልጁ ማለት የፈለገውን ነገር ሰምቻለሁ። ለምን አሁን ለምሳሌ ይስሐቅ ሲወለድ በአባቱ ምርቃን ነው። ሁለተኛ ደግሞ ኤሳው አባቱ በጣም ይወደዋል እና እሱ ያደረገውን ነገር መጨረሻ ላይ ድርጊቱን የተሰረቀው ያው በትንቢትም አሁን ከሁለት ኤርሚያስ በትክክል አስረድቷ መደጋገም አያስፈልግም እና ያ ምርቃን አባትየው በትክክል አይኑ ማየት ስላልቻለ ነው ዳሶ ነው የመረቀው። ያ ነገር እንዴት ሆኖ ተቀማበት? በምን ምክንያት ነው ማለት ነው የፈለገው? እንደተረዳው አሁን ገባኝ። እሺ እንደዛ ነው አይደል ወንድማችን? ጥያቄው ኔቨር ጊቭ አፕ እንዳለው ነው። ጥያቄን አግኝቶታል እሱ? አዎ፣ ግን አባባሌ ግን ማለት የፈለኩትኝ እንዴት እንደዚህ ወዶት አባቱ በሁር ዋናው ልጅን ወዶ መጀመሪያውን ወዶ እናቲቱ አልነገረችውም ወይ? ምን አይነት ትንቢት ነው እዚህ ላይ የተፈጠረው? ይሄን እንትን ብትሉልኝ ብታብራሩ። አልገባኝም፣ በፍጹም በእውነት አልገባኝም። የእስራኤል አምላክ ምስክሬ ነው፣ አልገባኝም። ጥያቄ እሺ ወንድማችን እኔ ላስ እንትን ልግለጽለት። ሪፍቃ ሁለት ልጆቿን ገብቶኛል። ለምንድን ነው ቡሩካቱን የበኩር ልጅነቱን ለያዕቆብ የሆነው ብሎ ነው የሚጠይቀው? እንደዛ ነው ወንድማችን ጥያቄ። ለምን የኢሳብ ተቀማ ነው ወንድማችን ጥያቄ። ከታች የጠይቀው ወንድም እንደዛ የጠይቀው አሁን ወንድሜ እስራኤል እንደዛ ነው ያልከው። ለምን በኩር ልጁ አልተቀበለም? ለምን ያዕቆብ ተቀበለ ነው ያልከው ጥያቄ ወይስ ሌላ ነው? እሱማ ገብቶኛል። እኔ የምለው ለምንድን ነው የሆነ ነገር የሆነው? ራሔል ካወቀች ርፍቃ ካወቀች ይህን ነገር ርፍቃ ድማ በትንቢቷ ታውቃለች። የሚቀጥላት ርፍቃ እኮ ነቢያ ነች፣ ትንቢታዊ ነች። ርፍቃም ራሷ ርብቃ የሁለት ልጆቿን ጸባያት ስለምታውቅ ያዕቆብ የዋህና ደግ ሲሆን አዛኝ፣ ያኛው ጨካኝ ነው። እንትና ይስሐቅ ኢሳውን የሚወደው እያታለለ ስለሚያገለግለው አጭቤ በዛ አይነት ስለሆነ ሪፍቃ ስለተረዳችን
ብኩርናው ወደ ኢሳው እንዳይሄድ ያን ሁላ ዘዴ ዘይዳ ወደ ያዕቆብ እንዲመጣ ያደረገችበት ዘዴ ነው። እናቶች ይረዳሉ፣ የልጆቻቸው ሁኔታ ያውቃሉ። አሁንም አልገባችሁም። ለምን መሰለ? እሺ አስረዳን ጥያቄህን። እሺ ደካ አንድ ሽኒያ እኔ የምለው እናታችን ርፍቃ እያወቀች ማለት ነው ለባሏ ነገረችው ወይ ሐማን እንደሚወጣ ትንቢቱን የተነገራትን ለምን አልነገረችውም? ለባሏ ደብቀው ነበር ወይስ ምንድነው? ወናው አባባሌ በቃ በኪት ርፍቃ ነቢ ነው የነበረችው ታውቃለህ። ኦኬ ገባህ ጥያቄው? አሁን ገባኝ። ቤተ እስራኤል እሺ፣ ለምንድነው እዛ ጋር ድምፁን የሰማችሁ? ገባኝ። ቤተ እስራኤል ያልከው ለርብቃ ነው ጌታ የነገራት። ኦኬ አሁን አብረ አንተ ለምሽት ትዋሻለህ? መዋሸት አረም ቆየለ እየተደማመጥን ወገን እንዲገባው ብዬ ነው እንጂ ይህን ሁላ ለማቆም አልፈለኩም። ለምን መሰላችሁ? ለምን ነው የምጠይቀው ይህን ነገር የጠየቅኩት ለምን መሰላችሁ? ምክንያት አለ። ለምን መሰላችሁ? አሁን እንደዛ አለባብሳ እንትን የጠጉር ልብስ አለባብሳ መታ ስታስመርቅ ልጇን ማለት ነው ድምጽህ ያቆይ ይመስለኛል፣ ግን ሽታህ የሳው ነው ምናምን ያለው ያዕቆብ ያደይሳ ዘማሻምራ በኢብሪት ዘማሽዋኸር ከን እኔ በአማርኛ አንድ ነገር ነው። እኔ ወንድም አዳምጥና ከዛ ወዲህ እኔ መልስልሃለሁ። ኦኬ ለምንድነው አሁን እንግዲህ ጌታ ለምን ለርብቃ ተናገርካት? ለምን ስለ ይስሐቅ ይህን ጉዳይ አልተናገርከውም ተብሎ አይባልም። አንደኛ ልጆቿ በማህፀኗ 2 ህዝብ እንደሚሆኑ የተናገረው ለርብቃ ነው። ኦኬ ለይስሐቅ ግን በአብርሃም ቅድም የጠየቅሽኝ ጥያቄ ነበር መዲ። እግዚአብሔር ለአብርሃም አባት የገባውን ኪዳን እንደሚያስቀጥል የተናገረበት ክፍል በይስሐቅ እንዴት እንደቀጠለ ለኢሽማኤል እንዴት እንዳልሄደ ኪዳኑ ወይ ደግሞ ከኬጡራ ለተወለዱት እንዴት እንዳልሄደ ሲናገር ዘፍጥረት 21 ቁጥር 1 ላይ ከዛው የወንድሜ ጥያቄ ስለገባኝ ወደሱ እመጣለሁ። ዘፍጥረት 21 ቁጥር 1 ጀምሮ እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርን በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን ልጁን ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የ100 ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንን የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። ከዛ ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው ይላል። እዚህ ጋር ነው በቃ አሁን ይስሐቅ ሲስቅ አየች ማለት ኢሽማኤል። ወንድሜ ያንተን አይደለም ቅድም መድ የጠየቀች ጥያቄ ከመላእክቶች ያንተን አይደለም አሁን እየመለስኩ ያለሁት ያንተን አይደለም፣ ያንተን እመልሳለሁ ብያለሁ። ቅድም የአብርሃምን ነው ደግሞ አሁን ደግሞ ያመጣው በጌታ እሷ ሰምታለች። ሚያት ኸላደ ሶፍ በጌታ ነው ልለምን። እኔ እንደዚህ አይነት ነገር አልወድም። ፕሊዝ ኦኬ፣ በጌታ እያልኩ እየለመንኩ ነው። የአንተን ጥያቄ አልዘነጋሁትም። አንተ ጥያቄህ ለምንድነው ለርብቃ የተናገረውና ለይስሐቅ ያልተናገረው? ወይ ደግሞ ርብቃ ለይስሐቅ መናገር ነበረባት ዋሽታው ነው ደብቃው ነው ብሎ የሚል ነው። አልዘነጋሁትም። እኔ ቅድም መድ የጠየቀችኝ እንዴት እግዚአብሔር በኢሽማኤል ላይ ለምን አልቀጠለም? ወይ ከቄጡራ ላይ ባለው እንዴት አልቀጠለም? እንዴት ኪዳኑ በይስሐቅ በኩል ጸና ብሎ የሚለውን ጠይቀሽ ነበር አይደል መድ? እሱን ጥያቄሽን ነው እየመለስኩ ያለት። ምክንያቱም ከዛ ወደ አንተ እመጣለሁ አልኩ። ፕሊዝ ቤተ እስራኤል ቴንክ ዩ። ኦኬ ቁጥር 9 ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 9 ሳራም ግብፃዊቱን አጋር ለአብርሃም የወለደችለት ልጅ ሲስቅ አየችው። የሳቀው ማን ነው? ኢሽማኤል በይስሐቅ ላይ ሲስቅ አየችው፣ ሳራ ማለት ነው። ከዛ አብርሃምንም ይህችን ባሪያ ከነ ልጇ አሳዳት፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። እናታችን ሳራ ማለት ነው። በልጄ ላይ ስቋል፣ በልጄ ላይ አላግጧል። ስለዚህ እችን ባሪያ ከነ ልጇ
አውጥተህ ስደዳት አለችው። ኦኬ። ከዛ ይህንን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እንዴት አድርጎ ያውጣው ማለት ነው። ምንም ከባሪያዋ እንኳን ቢወልድም ልጁን አውጥተህ ስደድ ብለዋለች። ከነ ልጅቱ ከነ እናቲቱ አባር ብለዋለች። ከዛ ጭንቅ ሆነበት አብርሃም አባት ማለት ነው። ቁጥር 11 ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 11 ቁጥር 12 ላይ እግዚአብሔር መጣና በባልና በሚስት መካከል በአብርሃምና በሳራ መካከል ስለሚነገረው ኮንቨርሴሽን በምንድነው ባሪያይቱ ከነልጅቱ ከቤት ትውጣ ብላ የምትለው የሳራ ንግግርና አብርሃም ደግሞ የሚስቱን የሳራን ቃል ሰምቶ እንዳያስወጣ ስለ ልጁ ጭንቅ በሆነበት በዚህ ኮንቨርሴሽን መካከል እግዚአብሔር መጣና ቁጥር 12 ላይ እግዚአብሔርም አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን፣ ስለ ኢሽማኤል ማለት ነው። ሳራ የምትነግርህን ቃል ሁሉ ስማ። መዲ ይሄን ባሳይ ደስ ይለኛል። ትልቁ ላይ አድርጌና ከዛ ትመልሽኛለሽ። כל אשר שרה אומרת לך תקשיב, זה מה שכתוב בתנ"ך. በቃ እዚህ ጋር ነው አሁን እንግዲህ የሚለየው ማለት ነው። አሮጊቷና ሽማግሌው እየተነጋገሩ ነው። ለምንድን ነው ሳራ ይሄንን ያለችው? በልጄ ላይ ስቆብኛል፣ ኢሽማኤል በልጄ ላይ አላግጧል ነው ሲጀምር። ባይዘዌ ልጇን ብቻ ሳይሆን በጣም የሚገርመው ልጇን ብቻ ሳይሆን አጋር ራሱ ስታረግዝ ሳራን ንቃታለች፣ ናቀቻት ይላል። ማርገዟን አይታ ናቀቻት። ምንም ብታረግዝ እንኳን ባሪያ ባሪያ ነው። ምንም ባታረግዝ መካን ብትሆን ሳራ ግን እመቤት ናት፣ ንግስት ናት። ባሪያ የቱንም ያህል ቢያረግዝ አይደለም ልጆች ቢወልድ ቢቀፈቅፍ፣ በዚያን ዘመን በአብርሃም ቤት ሳራ ንግስት ናት። በአብርሃም ቤት ብቻ አይደለም በሰማይም ዘንድ ሳራ ንግስት ናት። በጣም የሚገርመው ማለት ነው። እግዚአብሔር የሚያውቀው አብርሃምና ሳራን ነው። ስለዚህ እግዚአብሔር ግን አምላካዊ መልሱ ምንድን ነው ያለው? እግዚአብሔር አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን አለው። ስለ ባሪያህ ማለት ማን ነው? ስለ አጋር ነች ባሪያ የተባለችው። ያው አያችሁት፣ ጭንቅ ሆነበት አብርሃም፣ ችግር ሆነበት። ስለዚህ ነገር አስወጥተህ አባራት። አብርሃም ይችን ባሪያ ከነ ልጁ አሳዳት አለቻት፣ ሳራ ማለት ነው። አስወጣ ከቤት እየሳቀ እኔ ላይ እየገለፈጠ ልጄ ላይ እንደዚህ እያለ አይኖርም ነው በዘመንኛው አማርኛ። አሮጊቷ ተቆጥታለች። ለምን ልጄ ላይ ይስቃል? የባሪያይቱ ልጅ እንዴት ነው ልጅ ላይ ይስቃል ነው። እና ስለዚህ አሳዳት። የዚች ይቅርታ ኤርሚ እወዳለሁ። በጣም ነው የማከብረህ በእውነት ኤርሚን። አሁን እዚህ ጋር ግን እኔ እንደተማርኩትና ማስተካከል ሊሆን ይችላል። ይስሐቅ የተባለው ትርጉሙ ራሱ ምንድን ነው? መጀመሪያ እኮ መላእክቶች መጣው ትወልጃለሽ ስሏት እኮ ነው የሳቀችው። መጀመሪያ እኮ ይኸውልህ እንዴ ቆይ በተረጋጋ መንፈስ እናውራና ይስሐቅ የተባለው ስሙ ራሱ በዕብራይስጥ ማንኛው ይስሐቅ ማለት በአቲድ ነው። አታሚን እህል እኮ ነው ያልገባቸው። እና ስለዚህ እኔ እዚህ ጋር ላብቃ። ጥያቄሽን አንቺ ያልሽውን እዚህ መጀመሪያ ይጨርስና ጥያቄውን አይደለም። አይ ቆይ ነገሮችን መስመር አስይዘን መሄድ አለብን። ብራዘር እኔ እውነት ቆይ ኔቨር ጊቭ አፕ ፕሊዝ። እኔ ተሳስቻለሁኝ እዚህ ሳወራ። አንተ እኮ ሌላ ነው የምታወራው፣ እነሱ ደግሞ መዲ አንዴ ከይቅርታ ጋር እኔ ተሳስቻለሁ። ኔቨር ጊቭ አፕ ሳወራ እዚህ ላይ መሳሳት አይደለም። መጀመሪያ መላእክቶች ካልተሳሳትኩ ለምን ታስቆመኛለህ? አንደኛ ለምን እንደዚህ ታጫታታርጉ? ቆይ ይሄ የአምላክ ቃል እዚህ ጋር ተዘርግቶ እንዴት አንድ አንድ ሰዓት ቁጭ እየሰማው ነው። ቤተ እስራኤል ምንድነው ችግር? አንተ ሰውዬ ከመሰረቱ ስለሆነ አዳምጠ ከዛ ወዲህ ካልተመለሰልህ እኔ መልስልሃለሁ። ኦኬ ዝም ብዬ እኮ ነበርኩ እኮ እኔ ሰውዬው ሲገባ ነው የገባሁት እንጂ። ኦኬ እሺ፣ እና እሱ ከመሰረቱ ነው መልሱ የሚሰጠው ያለው። ባይብልን ቶራን ይዞ እየተመረኮዘ ስለሆነ እሱ አሁን በሚያስፈልገው ሁኔታ በመሰረቱ ነው የሚመልስ ያለው። እሺ ቴንክ ዩ። እኔ አሁን እየመለስኩ ያለሁት መዲ ቅድም እንዴት እግዚአብሔር
በይስሐቅ በኩል አስቀጠለ? ለምን በአጋር በኩል ኢሽማኤል አላስቀጠለም? ለምን በኬጡራ ልጆች በኩል አላስቀጠለም ብለሽ ነው የጠየቅሽ። ትክክል። ለእሱ መልስ ለመመለስ ችግሩ የተነሳው የቱ ጋ ነው ብሎ የሚለው ሩቱ ላይ ነው የሄድኩትኝ። ኦኬ አሮጊቷ ሳራ እናታችን በልጇ ላይ አሁን ስለ ይስሐቅ የስሙ ትርጉም አይደለም። ይስሐቅን አደረገልኝ ብላ ተናግራለች። መላእክት መጥተው የዛሬ ዓመት ወደ አንተ እመጣለሁ ወንድ ልጅ ትወልዳለህ ብሎ ያለው እሱ መቼ ጠፋኝ? ነኝ ይቅርታ አድርጉልኝ። ታናክን ነጥቡን 4 ነጥብና ድርብ ነጠላ ሰረዝ የቱ ጋር እንዳለ ካላስተዋልኩት በስተቀር የአምላኬን ቃል በሚገባ ማቅሰው ነኝ። ኦኬ አሁን እኔ ጠየቀችኝ፣ መዲን የጠየቀችኝ ማለት ነው። አሁን የአብርሃም መልስ ምን ነበረ? ስለ ልጁ ጭንቅ ሆነበት። አስወጣ ነው ያለችው። አሮጊቷ ባሪያይቱን ከነ ልጇ ትውጣ ነው ያለችው። በዛን ሰዓት በአብርሃም ጭንቅ ሲሆንበት ይሄም ነገር ይላል ይህ ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት አለ። ባል ተጨነቀ፣ በቃ ችግር ሆነበት። እንዴት ብሎ ያስወጣው? ወልዶታል፣ ከባሪያይቱም ቢሆን ወልዶታል። በዚህን ሰዓት ባልና ሚስት ሳራና አብርሃም በአጋርና በልጆቿ ምክንያት ሲነጋገሩ ጌታ መጣና መለሰ ማለት ነው። ይሄን ነው አሁን መልሱ እዚህ ጋር ነው መድዬ የጠየቅሽኝ። እግዚአብሔርም አብርሃምን አለው ይላል። በአብርሃምና በሳራ መካከል ስለሚደረግ ኮንቨርሴሽን አለ። ቤት ውስጥ ባልና ሚስት እያወሩት ያሉት ነገር አለ። በማን ጉዳይ? በባሪያይቱ በአጋርና በልጇ ጉዳይ ባልና ሚስት እየተጠያይቁ ነው። ሚስት ሳራ ትውጣ ባሪያይቱ ከነ ልጅቷ እያለች ነው። አብርሃም ደግሞ ጭንቅ ሆነበት እንዳያስወጣ። ስለ ልጁ አዘነ፣ ስለ ባሪያውም አዘነ። አዎ ስለ ሁለቱም አዘነ። ስለ ጻድቅ ሰው ስለሆነ ስለ አጋርም አዘነላት። ቤት ስለሚያውቅ ያውቃል ማን እንደሚቀጥለው። ልክ ነው። ስለዚህ እግዚአብሔርም አብርሃምን አለው ስለ ባሪያህ ስለ አጋር እና ስለ ብላቴናው ስለ ኢሽማኤል አትዘን አለው። ከዛስ ሳራ የምትነግርህን ቃል ሁሉ ስማ ካለው በኋላ በማን በኩል እንዴት ቀጠለ? በይስሐቅ በኩል እንደቀጠለ ምን አለው ጌታ? በይስሐቅ ዘር ይጠራሃልና አለው። መዲ መልስሽ ይሄ ነው። በይስሐቅ ምን ይጠራልሃል? ዘር። በኢሽማኤል ዘር ይጠራልሃል አላለው። ማለት ይሄ በይስሐቅ ዘር ይጠራልሃል ማለት ኪዳኔን ከዚህ ብላቴና ጋር ነው ማቆመው እያለው ነው ጌታ። ስለዚህ ይሄኛውን ልጅ አትዘን እና እባርከዋለሁ አለው። አስወጣዋለሁ። ግን ወጣች እኮ መጨረሻ እኮ ወጣ። ለምን? እግዚአብሔር ዘርን የምጠራልህ ዘርህ የሚጠራው የአንተ ዘር የሚቀጥለው ኪዳኔ በአንተ በኩል የሚቀጥለው በዚህኛው ብላቴና በኩል ነው አለው። መዲዬን ስለጠየቅሽኝ ነው ወደ ቤተ እስራኤል ጥያቄ ርብቃ ጋር የጠየቀው ጋር ልሂድ። እንግዲህ እግዚአብሔር ሲናገር ለአንዳንዱ ቤት ላይ አንድ ነገር ልበልና ከዛ አሁን ቅድም እኔ የጠየቅኩት እሱን አሁን አብርሃም ከሳራ ጋር ይስሐቅን ወለደ አደለ? ይስሐቅን ከመውለዱ በፊት ኢሽማኤልን ወልዶ ነበረ። ኢሽማኤልን ሲወልድ ደግሞ እንዴት ነው ዘሩ ከያዕቆብ ይስሐቅ ያዕቆብ ተብሎ የእስራኤል ሕዝብ ከዛ የሚመጣው እንዴት ነው ቃል የገባለት በሚለው ጥያቄ ነው የጠየቅኩት። እሱ ደግሞ ከመሰረቱ ነው ያሳየን። ለአብርሃም ቃል እንደገባለት ከይስሐቅ ዘሩ እንደሚመጣና በትንቢት ነው። ሳራም አብርሃምም ትንቢተኞች ነው የነበሩት። ከዛ ጀምሮ ነው የእስራኤል ህዝቦች እንደሚቀጥሉትና ይስሐቅ እንደሚቀጥለው ኢሽማኤል እንደሚቀጥለው አሁን በዚህ ፕሮብ ያገኘልን። ራይት መዲ የጠየቅሽው ጥያቄ እና የመለሽው እኔ እናንቺ በደንብ ተናበናል። የቤተ እስራኤልን እኮ ጥያቄ ተረድቻለሁ። ርብቃና ይስሐቅ ቤት ውስጥ ነው። አሁን እዛ ደግሞ የምንገባው ይሄ አብርሃም ቤት ላይ ነው። ከዚህም በፊት አሁን ይስሐቅ ሲወለድም ማን ነው የፈቀደ? እግዚአብሔር አልፈቀደውም። ሳራ ነች ሂድና መካን ስለሆነች ሂድና ከሰራተኛዋ የፈለከውን አድርገህ ውለድ ምናምን ብላ ያዘዘችው አይደለ? ይሄ ነው ያልገባኝ ነገር። ይሄን ቀጥላችሁ ምንድን ያልገባ እስቲ ጠይቀን እዚህ ላይ። ይሄ ኢሽማኤል ሲወለድ እግዚአብሔር አልፈቀደውም። ሳራ ነች ለባሏ መካን ስለሆነች እኔ ልጅ መውለድ ስለማይችል ሂድና ከሌላ ስትመጣ ያዘዘችው በፈቃደኝነት። አዎ እግዚአብሔር አላዘዘውም ለማለት ያህል ነው እንጂ ይሄን አዘዘውማ ይስሐቅ የተወለደው አዟል እኮ። ግን እሷ ከይስሐቅ ሰንደርት ነው የምልሽ ከሳራ ነው የምልሽ። እንዴ ምን አይነት ነገር ነው የምታወዛውዙት? አታሎክሺ ቤተሰብ እየተግባባን እኮ አይደለንም። እኔ ያልኩሽ እኔ አሁን ላስረዳና በቃ ዝም ልበል ፕሊስ። ቅድም የጠየቀውን ጥያቄ እንደመለስ ልፈልጋለህ። ቤተ እስራኤል ጥያቄን ተረድቻለሁ ብያልኩ የርብቃና ይስሐቅ ቤት ላይ የጠየቀውን ጥያቄ ልመልስልህ ወይስ ልተወው?
ትመልስልኛለህ? አንድ ነገር ፈልገን ሳራ የሰደደችው አብርሃምን ያለ እግዚአብሔር ፍቃድ እሷን ስለሚሰማ ሂድና ውለድ፣ እኔ መካን ስለሆንኩ ሂድና እሷ ውለድ ብላ እስማኤል ተወለደ ማለት ነው። ከዚህም በኋላ ብትቀጥል ደስ ይለኛል። በቃ ይሄን ነገር ፈለኩ። ገባችሁ? ግን በጥያቄ ገብቶናል። የስ አሁን ከመሰረቱ ጀምሮ ያብራራልሃል። እሺ በትዕግስት አዳምጥ። ጎ ሄድ። የቀደሙ ጥያቄ ምን ነበረ? ቤተ እስራኤል የጠየቀው ይስሐቅ አደገ፣ ሚስትን ርብቃን አገባ። ርብቃ መንታ ልጆችን ጸነሰች፣ ከአባታችን ከይስሐቅ ማለት ነው። በዛ ሰዓት እነዚህ ሁለት ብላቴናዎች በሆዷ ውስጥ እያሉ ይገፋፉ ነበር። ከእግዚአብሔር ዘንድ ልትጠይቅ ሄደች ይላል። ኦኬ፣ ጌታ ሁለት ህዝብ ሆነው ከማኅፀንሽ ያሉት ይከፈላሉ፣ ቀጥሎ ታላቁ ለታናሹ ይገዛል ብሎ አላት። ይሄንን መልእክት ለይስሐቅ ነግረዋለች። ርብቃ አልነገረችው። ምንም የተጻፈ ነገር የለም። ደብቃው ሸሽጋው ነው የኖረችው ለይስሐቅ። ምንም የምናውቀው ነገር የለም። ባልተጻፈበት ላይ አልናገርም፣ እግዚአብሔርን ስለምፈራ ማለት ነው። ኦኬ፣ እግዚአብሔር ለምሳሌ አሁን አብርሃም ቤት መጥቶ ወንድ ልጅን እሰጥሃለሁ ብሎታል። የዛሬ ዓመት እመጣለሁ ወንድ ልጅን ትወልዳለህ ብሎታል። ኦኬ፣ ጌታ እንደተናገረው አደረገለት። ወደ ሞሪያ ምድር እኔ ወደማሳይ ተራራ ላይ ወስደ ልጅህን ሰዋ ብሎ ሲል ግን አብርሃም አባት ለእናታችን ለሳራ ነግሯታል? አልነገራትም። ቢነግራት አትለቀውም ልጁን። አልነገራትም። ስለዚህ ለሰርቨንት ለሰራተኛው ለኤሊኤዘር አልነገራቸውም። ለምን? ያንን መስዋዕትነት አላረገውም ወይ ደግሞ ያሳስቱኛል በማለት ከእግዚአብሔር ጋር ያለው ቅርብነት እንዲለያል ስላልፈለግ በቃ እሱና አምላኩ ብቻ ነው የሚያውቁት። ገብቶኛል። ቀጥሉ። እሺ፣ ስለዚህ ምንድነው እያልኩ ያለሁት? እግዚአብሔር ለምሳሌ ብዙ ላንሳል እችላለሁ እንደዚህ አይነት ታናክ ላይ ማለት ነው። ለርብቃ በማህፀኗ ሳሉ በሆዷ እንደሚገፋፉ ሁለት ህዝብ ሆነው እንደሚለዩ ታላቁ ለታናሹ እንደሚገዛ ለርብቃ ነው ጌታ የነገራት። ለርብቃ ነው የነገራት። ለሳራን ማነው ለይስሐቅ ነገረው ብሎ የሚል የለም። ሚስትየዋ ግን ገብታ ለይስሐቅ ነግረዋለች። ይዶን ነው አላቅም። እኔ ባልተጻፈበት ላይ አልናገርም። ልክ አብርሃም ቤት መጥቶ ልጅን ሰጣለሁ ብሎ ሲል ሳራም አብርሃምም ናቸው የሰሙት። ልጅን ግን ወስደ በሞሪያ ምድር ላይ ሰዋይልኝ ብሎ ሲል ግን የነገረው እግዚአብሔር ለአብርሃም እንጂ ለሳራ አልነገራትም። ሳራም አታውቅም። ሂድን ነው በድብቅ ነው ያደረገው። ግን ሳራ ባወቀችበት ጊዜ ምን ተከሰተ ታውቃለህ? ለምን እንደተከሰተ ያ ቀጥይ ሞተች በቃ በጻር አኬዳት ይጽሐቅ ያዕቆብ ማለት ይጽሐቅ ያዕቆብን ቁርባን ሊያደርገው ሲል በእግዚአብሔር ባዘዘው እንትን ለሚስቱም ሳይነግር ለሰራቶቹም ሳይነግር እሱና በአምላኩ ብቻ ተመርተው ሀራ ሞሪያ ሄዶ ልጁን አስተኝቶ ሊያርደው ሲል ከዛ ወዲህ የሳራ ህይወት በዚያ ዓለም ውስጥ አለፈ። ኦኬ፣ ታውቅ ነበረ ይሄን ነገር? በድንጋጤ ነው ያለፈው። አሮን እንግዲህ አሁን ይህንን በአይሁድ ልሂቃን ዘንድ እንደዚህ ተብሎ ከሆነ ማለት ነው። እኔ ግን ማሳየት የፈለግኩትኝ አብርሃም ሰምቷል፣ ሳራ ግን አልሰማችም። እና ለምን አልነገራትም ተብሎ አይባልም። እግዚአብሔር አሁን ለምሳሌ ዘርን አልሰማችም በድንጋጤ እሷ ስፒሪት ስላላት የሩህ ኮዴሽ የመንፈስ ቅዱስ ስላለው የዛን ጊዜ ቁርባኑን ሊያረግ ሲል ልጁን ሄዶ ሊያቀርብ ሲል መንፈስ ቅዱስ ተሰማትና በድንጋጤ ልቧ ቀጥ ብሎ ሞተች ይባላል። በትውፊት ነው የሚባለው እንጂ በታናክ ላይ የለም። እንደዚህ በታናክ ላይ ነው የሚለው። ይሄ እኮ ነው ያልገባኝ። እኔ ጥያቄ የሚያትኸላደ ሶፍ ኧረ እባክህ ጥያቄ ገብቶናል ብለን ከተናገር በኋላ እንደገና ደግሞ አልገባኝም ትላለህ። አሁን ገብቶኛል። በቃ ጠቅላላ ምኑ ገባ? እሺ አሁን ለርብቃ እግዚአብሔር ስለነገራት ለርብቃ ነው የነገራት። ለርብቃ የነገራትን ለይስሐቅ ለምን አልነገረውም ነበር ስትለኝ ነው የነበረው። እግዚአብሔር ደግሞ ለሚስት የነገረው ለባል አይነግርም፣ ለባል የነገረው ለሚስት አይነግርም። አንዳንዴ ለባልም ለሚስትም ይናገራል። ለምሳሌ ይስሐቅ እንደሚወለድ ለባልየውም ለአብርሃም ለሚስቱም ለሳራ ተናግሯል። ይስሐቅ መስዋዕት አድርጎ እንደሚሰዋው ለአብርሃም ነገረው፣ ለሳራ ግን አልነገራትም። እንደዚሁም ሁለቱ ወንዶች ልጆች በሆዷ ውስጥ እንደሚገፋፉ ለርብቃ ነገራት፣ ለይስሐቅ ግን አልነገረውም። ስለዚህ አንዳንዱ ቤተሰብ ጋር ይመጣል። ለምሳሌ የሳምሶን አባት ማኑሄ ጋር መጥቶ የእግዚአብሔር መልአክ መጥቶ መሳፍንት መጽሐፍ ምዕራፍ 13 ላይ ማለት ነው መጥቶ የእግዚአብሔር መልአክ የነገራት ለሳምሶን እናት ነው።